ኩይንዬ እንኳን ደህና መጣሽማ። ኩይንዬ ወይ ሰላም እንዳረምሽ። ሮሚዬ ሰላም፣ ሁላችሁንም ወርቅሽ ሰላም። ኩይንያ እንዴት ነሽ? ሰላም ሁላችሁንም ሰላም። እንዴት ዋላችሁ? ሮሚዬ እንዴት ነሽ? አለሁልሽ። እኔ የምልሽ እኔና አንቺ ለዚች ለእንትና የዚምባብዌ ብረኛ የምትመስል ሴትዮ አሽሽ እናጨሳለን ብለን አማከርናት። ኦባሳንጆ ሰው እኮ ደውሎ ሮሚ እየቀጠቀጠችሽ ነው ብለው እኮ ነው የጠሩት። ማንን? አንቺን? ወይኔ ሰው ግን በሮሚ ልቀጥቀጥ ብዬ ነው የመጣሁት። በሮሚ እኔና ኩዊንሊያን አሽሽ አስጥሳናለች፣ እግዚአብሔር ይመስገን። እኔንም ኩዊንሊያንም ስትንሰማ ጂጂ 14 ዓመት ሙሉ አንድ አይነት ወሬ ነው የምታወራው። ሲጀመር የተለየ ነገር የላት። አውሪ ካልሻት ከወገብ በታች ነው፣ አውሪ ካልሻት ሀሺሽ ነው። ከዛ ውጪ በፍጹም እኔ እውነት ሮሚ አይ ቲንክ አንቺ ጠንቅቀሽ አውቀሽኛል። ስለ እውነት ነው የምናገረው። እኔ ሁልጊዜ የአራዳ ልጅ ግደለኝ የትም ይወለድ ስላወቅሽ ነው የመሰከርሽው። ግን እሷ ሰውን የምታሳንስ የሚመስላት ውሸት እኔ እንደውም ማዝነው ስለምትምል ነው። በቀደም ግን በጣም ሆዴል ጨለማ ይንጋልኝ ብላ ማለች። እኔና ሽሽታሽ ለእኔ ምን ብላ እንደማለች ልንገርሽ። በእርግጥ በጣም ያሳቀኝ ነገር ልንገራችሁ ለእናንተ። እኔ ከኩዊን ጋር ከባሏ ጋር 2 ሰዓት ስልክ እያወራን አለች። ከዛ እያወራኝ መሀል ላይ እሷ ዳውንስቴር ናት፣ እሷ አፕስቴር ነበረ። ከዛ በጣም እያወራን ደረጃ እየወረደ ተንከባሎ ወደቀ። ስልክ እያወራው ተንደባሎ ወደቀና እንዴ ምን ነው ምንድነው ስለው ወደኩኝ አለኝ። ከዛ ይላል ምን ነው ስለው እግሬ ተጠመዘዘ ወድቄ ብሎ አለ ስትል እኔ በቃ አልቻልኩም። በቃ ምን ብዬ ልንገርሽ? በቃ ይሄ አሁን አያናድድም ያስቃል እንጂ ገባሽ? ግን ያው ውሸት ሰው እንዲያምናት አሁን ሁሉም ሰው ውሸታም ስለሚላት ሰው እንዲያምናት በቃ መማል አለባት። እኔ ስትል ጨለማ ይንጋልኝ ብላ ስትምል አንደኛ መጽሐፍ እንትን ላይ 10 ትእዛዛት በውሸት አትማለሁ። በውሸት እኔ ምንም ችግር የለም ብትል እኔ የሚያቃቀኛል። እሷ ኤክስፕላኔሽን ሳረግም አልገኝም። እንደማትተኛ ስለምታውቅ ኖሮ አንደኛ አትተኛም። ገባሽ? ቁጭ ብላ ስለምታድር አበባ ስትለምን ሁሉም ሰው እንደሷ የማይተኛ ይመስላታል። ለሷ መህላ ብርቅ ነው እንዴ? እኔም አንቺም ያና ትንሽ ቀነስ እንኳን ብታረግልኝ አሽሽ እኔ እኮ ምድነው አንቺን ስሰድብ ነው። እኔ ምድነው ሌላውን ሳንቋሽሽ ነው። እኔ ምድነው ሌላውን ሳዋርድ ነው። እኔ በቀደምታ በዛ ጉዳይ አይውሽ አንቺ ቤት መጥቼ ባወራ ስለ ጉዳዩ ብያለሁ ለሁሉም። ግን ጻርቄ መናገር የምፈልገው ሰው ጥሩ ነገር ስለማያስተላልፍ ነው። ወይ አንቺ ቤት ወይ ደግሞ ዮኒ ማኛም ስለሚያቀኝ እውነት ስለመሰከረ ብዬ ግልጽ እናገር ነበረ። አንዳቸውም አይተሽ ከሆነ ኩዊን እንደዚህ ብላለች ብለው የፖስተቱት ነገር የለም። ፎቶዬ ብቻ ፖስተው ነው እንጂ የሚሳደቡት የተናገርኩትን ነገር ፖስተው አይደለም። ያባል ግን ጥላቻ ስላለባቸው ብቻ እቺን ብቻ ነው፣ ሌላ ምንም ነገር የለም። እስቲ አምጡና የተናገረችውን ፖስቶ ያያችሁ። አንድ ሰው ሊያመጣ የለም። ያባሽ የውሸትን ስትደጋግም እውነትም የሚያደርጉት ነገር በቃ ነው እንጂ እስቲ አምጡና ይሄንን በዚህ ቃል እኔ በቀደም ሊያሾ ኩዊን ሊያ ዘረኛ ናት አለቻለን። እስቲ አንድ ቪዲዮ አምጪና እኔ የአማራን ህዝብ የትኛውንም ብሔር ህዝብ የሰደብኩበትን እንዴ እንደዚህ እብድ ነበርኩ እንዴ ብዬ ይቅርታ ልጠይቅ አልኩት። አንቺ ግን ሚሊየን ላመጣልሽ ይችላል አልኩኝ። ሚሊየን በዛ ላይ ደግሞ እንደዚህ ነገርን የሚያወሩት አይተሻቸው ከሆነ ላይፋቸው ግማሽ የሆነባቸው ሰዎች ናቸው። በእውነት ነው የምልሽ። እንዳለ ወጥተው ያወሩትን ሰዎች እኔ በኤቪደንስ ሁሉ ላቀርብ እችላለሁ። ብዙዎቹ ልጆቻቸውን የተቀሙ ናቸው። ብዙዎቹ በዘር ውስጥ የተጨማለቁ ናቸው። እኔ መተው የሚናገሩ ሰዎች ስማቸውንና ፕሮፋይላቸውን እንኳን ይዘው መተው አይናገሩኝ።
በዩዘር ነው የሚመጡት። ዛት ማች ኮንፊደንስ የላቸውም። ማውራትና ጥላቻ ብቻ ስላለባቸው ብቻ ትክክል ነው። ይሰማቸዋል ደግሞ ጂጂክያ ምናለች ብሎ የሚያዳምጣትም የለም ይሰማትም የለም። የእሷን ወሬም ብሎ ቆርጦ የሚወስድላትም እኮ የለም። እኔም ግድ የለኝም እኮ ሮሚ ቱ ቢ ኦነስት እኔም ግድ ያለኝ ሰው አይደለም። ምክንያቱም ሶሻል ሚዲያን ጠንቅቄ ያውቀዋለሁ። ዛሬም አይደለም እኔም የማውቀው ታውቂያለሽ፣ ለረዥም ጊዜ ነው። አቴንሽን ፈላጊ አለ፣ ስሙ እንዲጠራለት የሚፈልግ ሰው አለ፣ ዩቲዩቡን ማሞቅ የሚፈልግ ሰው አለ፣ ሳንቲም መልቅ የሚፈልግ ሰው አለ፣ መወደድ የሚፈልግ ሰው አለ። በራሳቸው ጉዳይ እንደዚህ ቢወጠሩ ኖሮ አይደለም ቤታቸውን አገራቸውን እንኳን ይሰሩት ነበር። እውነቱን ልንገርሽ፣ በቤታቸው ላይ በትዳራቸው በልጆቻቸው ላይ መስራት ያቃታቸው ሰዎች አቴንሽን ከመፈለግ ብቻ አንድ ነገር ላይ ስታክ ያደርጋሉ። እውነት ቢያዝኑ ኖሮ ሀዘን ላይ ያለችውን ልጅ አጽናኗት ነበር። በጣም ገባሽ? ሀዘን ላይ ያለችውን ልጅ አይዞሽ በቃ እናትሽን አጥተሻል፣ እኛ ትልልቆች ነን ነው እንጂ የሚባል ጭራሽ ልጅቷን እንድትከተል በዚህ ደረጃ መስደብ ኢቭን ልጆቹ ሲያዘኑ ይመስሉሻል? ምንም ያዘኑ እኮ አይመስልም። ዜዶን ፎቶዋን ዘቅዝቀው ቢሰቅሉት ጤነኛ ናቸው እንዴ ራሳቸው ልጆቹ? እውነት ለመናገር ይሄ ቆሻሻነትና ብልግና ነው። እኔ አልቀበልም። ግን እኔ ሮሚ አይውሽ ብነግርሽ ያንን አካውንት ማን እንደሚጠቀም ደግሞ ሌላ ሰው ብነግርሽ ደስ ይለኛል። እዚህ አልናገርም፣ ምክንያቱም ሰው ወሬ ቲክቶክ ለመስራት ወሬ ይዞ ስለሚሮጥ። ኦኬ ገባሽ? በውስጥ በኩል እነግርሻለሁ። ብዙ ነገር አለ እዚህ ጋር ያሉት። እንዲሁ ዝም ብላችሁ እንደ ትል መሬት ላይ ተንፋቀቁ የተባሉ ተሳዳቢዎች ናቸው እንጂ ገብቷቸው ገብቶ ወደኋላ ካዩ ይቅርታ የጠየቁበታል። ይቅርታ የጠየኳት ግን ምንድነው ታውቂያለሽ? መጀመሪያ በስልክ አውርቻት ነው ያልኳት። ደግሞ ምንድነው እኔም ልጆች አሉኝ፣ እርግጠኛ ነኝ ብዙዎቻችን ልጆች አሉ። ውጭ ሀገር ተወልዶ ያደገ ልጅ በፍቅር እንጂ በስድብ ሚዲያ ላይ በማጠልጠል ምን መልሰው ልጅ የለም። የጂጂኪያ ልጆች ጥፋት አጥፍተው አይደለም በእናታቸው የሚሰደቡት። ልጆቻችንን አይደለም ሀዘናቸውን ደስታቸውን መደበቅ መቻል አለ። ሚዲያ ላይ የውጭ ሀገር ሊሰንሲት አንቺ ልጆችን ሚዲያ ላይ ታውጫለሽ። ሄኖክ ነካብኝ ብለሽ አይደለ እንዴ እንደዛ ድብልቅልቁን ያወጣሽው? በቃ ቢኮዝ የኛ ልጆች በጣም ሴንሲቲቭ ስለሆኑ ገባሽ? ሳንቲም የምንሰራባቸው ሳይሆን ፍቅር የምንሰጣቸው ናቸው። ይችን አልኳት በውስጥ በኩል ስላት በቃ የራሷን ነገር ተናገረች። ያው ከዛ በኋላ ሪከርዱ ወጣ፣ ሌላ ሪከርድ ወጣ። እኔ ግን እንደዛ ከመሰለሽ ይቅርታ፣ እኔም ልጆች ስላሉኝ ነው። ግን ሚዲያ ላይ የምታመጪው ልጅ ይሰበራል። ሴንሲቲቭ ናቸው። ውጭ ሀገር ተወልደው የሚያድጉ ልጆች በዚህ ደረጃ እንትን ካልቻቸው ራሳቸውን ለማጥፋት ራሳቸውን ለመጉዳት ቅርብ ናቸው። ኦኬ፣ ለዛም ስለሆነ መጠንቀቅ አለብን ያልኳት። ይችን ቪዲዮ ግን አላወጧት። እኔ ነገር እኮ ያወጣል። በቃ ቴንክ ዩ። በእነሱ ቀለበትም ምንም የሰራሁት ነገር የለም። ቢኮዝ እኔም ልጆቼ ያንግ ሆነው እንዲያገቡ አልፈልግም። ግን በፍቅር ነው እንጂ በስድብ አይደለም ልጆቼን የማስቆማቸው። የማልፈልገውን ሰው ቢሆን ከልጆቼ ጋር ቁጭ ብዬ ነው የምነጋገር። በቃ ይሄ ትክክል አይደለም፣ አስቡበት። እኔ ያንጎኜ ነው ያገባሁት የወለድኩት በምርጫዬ ነው። ግን ልጆቼ ላይ ተምረው የተሻለ ቦታ ስትመጭ እኮ የተሻለ አስተሳሰብ ነው የምታስበው አይደለም? ስለዚህ የተሻለ እንዲሆኑ ነው ልጆችን የምትል። ግን ልጆችሽ ከአቅምሽ በላይ አሁን እውነት ለመናገር ልጅሽ ሴት ልጅ ብታመጣብሽ ይሻልሻል ወንድ ልጅ ብታመጣብሽ? አሁን እኮ ውጭ ሀገር የሚያስፈራን እኮ ይሄ እኮ ነው አይደለም? ሴት ልጅ ያለው ሰው ሴት ይዛበት እንዳትመጣ፣ ወንድ ልጅ ያለው ወንድ እንዳይመጣ መከልከል እኮ አንችልም። ብንከለክል እኮ እንታሰራለን። ስለዚህ በፍቅር ነው እንጂ ልጆቻችንን የምትነግሪው እግዚአብሔር አግዞሽ ከእግዚአብሔር ቃል ጋር ጨምረሽ ነው እንጂ የምታሳድጊው ተነስተሽ ነው እኔ ባልኩት መንገድ ሂድ ብለሽ ልጅሽን አታሳድግም። ሲጀመር አበሻ ብዙ ጊዜ ልጆቼ ጨዋ ነው የሚልሽ በራሱ መንገድ ሲያሳድግ ነው። በራሱ ደግሞ መሰለሽ ለምሳሌ ልጅ ሳይፈልግ ቤተክርስቲያን ይወስዱታል። ሰው ሌላ ሰው ምንን ይለናል ብለው ነው እንዲህ እንትና ልጇን ይዛ አልመጣችም እንዳልባል ይሉሻል።
የእንትና ልጅ ዶክተር ስለሆነ ዶክተር መሆን ብለው ያሳድጉሻል። እኔ ኳስ ተጫዋች መሆን ከፈለኩኝ የኔ ስሜትስ እሺ የኔ ስሜት እንጂ ለቤተሰቦቻቸው ስለሚኖሩ እኮ ነው ዛሬ የሰው መብት ማስከበር የከበዳቸው። ከዛ ይመጡና ደግሞ ነገሩን ሳይገባቸው ሲቀር ዘረኛ ይሉሻል። እያንዳንዱ ዘረኛ ነው። ስፔሻሊ አሁን ባለንበት ሰዓት ሮሚ አረንጓዴ ቢጫ ቀይ ከፊት ያደርጋል፣ ከጀርባ ግን የሚያቀነቅነው ዘረኝነትን። ከዛ ይመጡና ልክ ራሳቸውን ንጹህ ለማድረግ አንቺን መተው ይተቹሻል። ሌባ እናት ልጇን አታምንም። ዘረኛ የሆነ ሰው የሚያዩ ሰው ሁሉ ዘረኛ ነው። ሌባ የሆነ ሰው የሚያዩ ሰው ሁሉ ሌባ ነው። ውሸታም የሆነ ሰው የሚያዩ ሰው ሁሉ ውሸታም ነው። እኔ በልዩነት አንድነት ማምን ሰው ባርቢን ታውቂያታለሽ። ባርቢ ፋኖ ብላ ሰልፍ ስትወጣ እኔ ከሷ ጎን ሰፖርተሯ ነኝ። ቢኮዝ እኔ ራሴን ካከበርኩኝ እሷ ነገር የሷን ማክበር አያከብደኝም። ችግር የለብኝም። ያመነችበት የፈለገችው ነው፣ መብቷ ነው። ትክክል ገባሽ? ሰው ግን ምን ይልሻል መሰለሽ? ያንቺን የእነሱ ራሳቸውን ንጹህ ያደርጋሉ። ሲጀመር እኔ ሊተቸኝ የሚችል ባጠፋ ራሱ ሊተቸኝ የሚችለው ኡጋንዳ ወይ ሱዳናዊ ወይም ናይጄሪያዊ ወይ ኤርትራዊ ሳይሆን ኢትዮጵያዊ ነው። ታጠፋው እንኳን ሊተቸኝ ሌላ እኔ ከጎረቤት መጥቶ እንዲያለ ይሄ እንደዚህ አይነት ማሽቃበጥ እኔ አልወድም። ፖለቲካ ሌላ ነው። ጥፋትም ካጠፋው ልተች የምችለው ከተናገርኩ ብሔርን ደግሞ እንደ ብሔር ከሰደብኩ ደግሞ እኔ ማንኝና ነው ወጥቼ ይቅርታ እንዴ ህዝብ እንደዚህ ተሳድፌያለሁ እንዴ ይቅርታ ነው ማለት አለቀ። ከዛ ውጭ ግን በዘር ጥላቻ ውስጥ ያሉ ሰዎች የራሳቸውን ቁስል ለመደበቅ አንቺ ዘረኛ አንቺ ልጆቻችሁ ላይ ሱሩ። አሁንም ነገም ዛሬም ከነገ ወዲያ የምመለው አትደብድቡ። ልጆቻችሁን አቢዩዝ አታድርጉ። በቃ መብታችሁን ብቻ ሳይሆን ግዴታችሁንም ወቁ። ልጆች በፍቅር እንጂ በስድብና በዱላ አያድጉ። እናንተ እኛ ተቀጥተን ያደግነው ኦፍ ኮርስ እኔም እኮ ተቀጥቻለሁ እንዴ ግን ስትናገሩ እኔ በርበሬ ታጠኛለሁ፣ እኔ ምንድነው ስኳር ታጠኛለሁ። ይሄ እኮ አቢዩዝ ነው። ታዲያ ወላጆቻችን ባለማወቅ አቢዩዝ ካረጓችሁ ልጆቻችሁ እንደዛ ነው ማሳደግ ያለባችሁ። እናንተ ስንቶቻችሁ ናችሁ እናቶች እንዴ በርበሬ ማጠን እሱ ብቻ ሳይሆን ስንቶቻችሁ ናችሁ ከጓደኞቻችሁ ጋር አትሁኑ ተብላችሁ ተደብቃችሁ ሆናችሁት? ከኔ ጭምር አይሆንሽም ተብዬ ተደብቄ ሄጃለሁ። ስለዚህ ሰውን በፍቅር ካልሆነ እናንተ እንደምታስቡት በግድ የለም። በግድ የምታደርጉት ነገር እኮ ነው አገርን እያበላሸ ህዝብን እያበጣበጠ ያለው። እኔ ብቻ ልደመጥ እኔ ነኝማ ነው አይሰራም። ይሄ የሰለጠነ ሀገር ልብስ ብቻ ሳይሆን ሰው መስቀየር ያለበት ጭንቅላቱን ነው። በጣም የምትታሰሩበት ሀገር ቁጭ ብላችሁ በሰው ልጅ ነው እኮ እያለቀሳችሁ ያላችሁት፣ በሰው ልጅ። ስለዚህ መጀመሪያ ጽዳትም ከቤት ይጀምራል፣ ንግግርም ምክርም ከቤት ይጀምራል። ቤታችሁ ታስተካክሉ፣ የውጭ ሰው ትመክራላችሁ። ይሄኛው ከዛ በተረፈ ከኔ ይልቅ ተሳዳቢዎቹ እናቷን ገላችሁባታል። እውነት ይሄ ነው የእውነት ለመናገር አንድ ቀን እስክታድር የማትጠብቁ እንደ ውሻ የሞተን ሰው በነጋታው ለዘርና ለስድብ የምትጠቀሙ ከዚህ በላይ ውርደት አለ እንዴ? ከዚህ በላይ እኮ በቁም መሞት የለም። ራሳችሁን ጠይቁ፣ ራሳችሁን ፈትሹ። እኔ ሮሚ ቤት ገብቼ ሌላ ሰው ቤት ገብቼ አላወራም። ሮሚ ቱ ቢ ኦነስት አንደኛ አንደርስታንድ እንታረጊኛለሽ፣ ሁለተኛም ስለማከብርሽ በቃ አለቀ። ማንም ምን ቢል ሰው ሆነሽ ስላገኘሁሽ ለዛ ነው የምናገር እንጂ ብዙዎቹ ፎቶን እየለጠፉ አበባ መሰብሰቢያ፣ ፎሎ ማጠራቀሚያ፣ መታወቂያ ለምን አትቀጥሉ? ቀጥሉ። እየጻፋችሁ ኩይን ነፍሰ ገዳይ ነፍሰ በሊታ ያላችሁ ቪዲዮ ቀጥሉ፣ ስሩ። ዱ አይ ኬር? መቼ ተከተሉኝ ብዬ ለምኛችሁ አውቃለሁ? መታችሁ ነው እንጂ ተከተሉኝ። እኔ ማንም ሰው እንዲከተለኝ አልፈልግም። ሺህ ሰው አልፈልግም። እኔ አንድ ሰው ከለወጥኩና ከሰማኝ ለኔ በቂ ነው። ያ ነው። ስለዚህ ራሳችሁን ጠይቁ። ያ ይሄ ልል ነው ሮሚዬ። ሌላ ጥያቄ ካለሽ ጠይቄ ይሄን ልል ነው። አይ በቃ በውስጥ እናወራለን። ለምን ሰሞኑን ዜድ ላይ የተደረገው ነገር ስለደበረኝ ነው። እኔ ፎቶዋን ዘቅዝቀው ምናምን የሌለ ነገር ነው የተሆነው እና
ከቻሉ ትንሽ ሰብሰብ ቢሉ ጥሩ ነበር። ኤኒዌይ ያዝናሉ ማለት ራሱ ከባድ ነው ለኔ በጣም ሮሚ እኔ ነግርሻለሁ ባይዘው እኔ አልተቀላቀልኩም ትላንትና ነው የሰማሁት ቱ ቢያነስ ግን ሌላም ነገር እንዳለ ስለማቅ ለራስሽ ነግርሻለሁ ለሚዲያ እንደ ሳንቲም እንዲለቅሙበት መስራት ስለማልፈልግ ነው ሰው አንቺ ከላይ ያለሽ እኔ የለውበት ምናምን ብለሽ የምትጽፊው ማነሽ ክፈችና አውሪ ለምን እንደገባሽ የኔና አይ አንቺ አይደለሽም ማማዬ አንቺን አውቄሻለሁ ካንቺ በታች ያለሽው ማስክ ያረጋችሁን ማስክ ያረግሽው ሴትዮ እማዬ ብላን የጻፈችው እማዬ እንበላት እኔ የለውበትም እርዳታ ፈልጌ ነው የገባሁት ትላለች መረጃሽ ይደፈንና በወሬ ውስጥ ኮመንት ለማድረግ ነው እዚህ የገባሽው ባረግሹ ማስክ አፍኜ እንዳልገልሽ አፈርቢና እማዬ ብሎ ስም አለ እንዴ እርዳታ ፈልጌ ነው የገባሁት አውሪ ብትባል አታወራም እርዳታ ፈልጌ ነው ደስ ይላል ሮሚ ያሳባለሽ እኔ አለኝ ሮሚ እሺ ምንድነው መሰለሽ አሁን ለምሳሌ ኪዩሊያ ስትናገር ምንድነው ያለችው የሞተን ሰው ዘር ውስጥ መደበቅ ዘር ውስጥ መክተት ምናምን የሚል እየተቸችን ያለችው ይሄ መተችቷ ልክ ነው ሁሉም እዚህ ውስጥ ያለው ለዴዚነት እየጮኸ ያለው ዘር ተሰጥቶት ሳይሆን በሰውነት በእናትነት በተለይ በእናትነትና ሚዲያ ላይም ስታነባ ስትጮ ልጄን ስትሰነበረ ሁሉም እናት ከሷ ጎን ሆኗል ነገር ግን ትላንትና ማናት እቺ ሂጅበት ማናት ቅድም ስሟ ምትረዜድ የምትባለው ሴትዮ ቤቷን ከፍታ ሊቭ ላይ ልጅናት ሴትዮ አይደለችም እሺ ገና ልጅናት ብዬ ልላት አልችልም ግን እሺ ይሁን ሮሚዬ ቤቷን ከፍታ ሊቭ ላይ ዘር ውስጥ ያስገባ እንተ የናንተ ዘር አይደለችም ልጅቷ ጥርት ያለች የዴዚ እናት ጉራጌ ናት አለች ትላንት ነው ጉራጌ እኮ ናት ታቂም እንደ ጉራጌ ናት በጣም ጥሩ ጉራጌ ናት እኔም በፊት ነው የሰማሁት ግን ዘሩ አስፈላጊ ስላልሆነ ነው ጉራጌ እንደሆነች ድሮ ነው የሰማሁት አውሮም የቆየልሽ ዘሩ አያስፈልግም እሺ አዎ መጀመሪያ ስታለቅስም ይቅርታም ስትጠይቅ ሴትዮዋም ስትሰደብም የነበረችው ጉራጌ ናት ተብላ አይደለም ያ ሁሉ ውርጅብ ሲወርድባት የነበረው ቆይቶ ግን ትላንትና ቤቷን ከፍታ ጉራጌ ናት ብሎ የሞተን ሰው ስም መስጠቱ ለምን አስፈለገ አንደኛ ነገር የናንተ ዘር አይደለችም ጉራጌ ናት ትሙት ጉራጌ ናት አታግዙ ጉራጌ ናት ድምጽ አትሆኗት ምንም ነገር ድጋፍ አያስፈልጋትም ነው የዴዚ መልእክት ይሄ ማናት የዜድ መልእክት ይሄ ማለት ያ ባይሆን ኖሮ ሮሚዬ አትናገርም በቃ አትሳደቡ የናንተ ዘርም አይደለችም ብላ ዝም ማለትም ትችላለች ነገር ግን የናንተ ዘር አይደለችም ያገዛችሁ ያላችሁት አማራት ብላችሁ ነው እሷ ጥርት ያለች ጉራጌ ናት አለች ይሄ ለምን ያስፈልጋል ስንተዛዘንም እኮ እዚህ ጋር ነው የሞተ ሰው ናት ሞታለች ልጇን ትታ በአደባባይ ልጄን እያለች ያረፈች እናት ናት ከሆነ እንደሰው እንጮህላታለን ካልሆነ ዝም እንላለን እንደገና ሀቢባ ቤት ገብታ ማታ ጌም ላይ ሀቢባ ቤት ገብታ ሀቢባ ዴዚ ዋትስአፕ ላይ ጽፋልኛለች እናቴ ከሞተች በኋላም እናቴን እየሰደበች ነው ብላለች አለች ማናት የምትለው ሀቢባ ናት የምትለው ራሷ እንትና ዜድ የምትባለው ደግሞ እኔ ከአሞራው በላይ ሰድቤያታለሁ ወይ አሞራው እንደዚህ አድርጎ ሰድቧት ብላ ሴትየዋን እንዳታርፍ ያረጋቻት በየቀኑ ሐሳብ ይዛ የምትመጣ ተልኮ ተሰጥቷት ዜድ ናት ማንንም መውቀስ አንችልም አሁን ኪዩሊያ ህዝቡን ነው እየወቀሰች ያለችው ፍትም ጠይቀውን አካል ነው እየወቀሰች ያለችው አበባ ለመልቀም ምናምን የምትለው መጀመሪያ መውቀስ አንድ ሆነ አብራ ይሆነችዋን አጋጇን እቺ ዜድ የምትባላውን ሴት ናት ስትፈልግ ብሄር መሰጣት ስትፈልግ ተሰደብኩ ብላ የምትበል እንደፈልግ ተልኮ ተሰጥቷት የምትመጣው እሷ ናት ስለዚህ አሁንም እቺ ሴት ሁላችንም የምንጮህላት ጉራጌ ናት ብለን ሳይሆን እንደ አንድ ኢትዮጵያዊ እናት ልጇን እንደተሰጠች ጉዳዩን ኧረ ተው ግዴላችሁም እቺ ሴትዮ ትረፍ ተው ምን አይነት ነገር ነው ደግሞ የምታመጡት
እንዴ ዘይድ አዳምጪ ዘይድ በወቅቱ ከናሌክስ ጋር ቆማለች። አዎ ቆማለች። እኔም ከናሌክስ ጋር ነበር የቆምኩት በወቅቱ። ምን አልኩኝ? እኔ ሴት ልጅ አለኝ ገባሽ? ከወደደች አንድ ሴት ታይ ብላ ልትመልሳት አትችልም። ያልተፈለገ እርግዝና እንዳታመጣ ኮንዶም ሰጣ ትስደዳት። ከወደደች አትመለስም አልኩኝ። እንዳልኩትም ሄደች ሴትዮዋ። ልጅቷ ሄደች፣ ይኸው አረገዘች። እኔ የምትሰማ ኖሮ እናትየው ኮንዶም ሰጣት ቢሆን ኖሮ ዛሬ አለ በልጅነቷ ባላረገዘች ነበረ በ22 ዓመቷ። እኔ ከዜድ እናት ጋር አልቆምኩም፣ ከዴዚ እናት ጋር አልቆምኩም። የዛኔ ታያት አትመለስልሽም። ለዛውም 20 ዓመቷ ነው። 18 ከሞላቸው መብት አላቸው በህጉ መሰረት። ከሆነ በልጅ ቁጭ አድርገሽ ልጅሽን አባብለሽ ተይ ቢሆን ነው ይሄ ቢሆን ነው ይሄ እንዲያረግሻል አይ ወድጃለሁ ካለች ደግሞ ያልተፈለገ እርግዝና እንዳታመጣ ደግሞ ምን መጠቀም እንዳለባት ከቻለች ኮንዶም አይ ኮንዶም አያዋጣኝም ካለች መርፌ ማስወጋት ነው። ያንን አላደረገችም። ተያዙ። ይኸው ቂም ብላ አረገዘች። ዜድ ምን አለች? ዜድ እናቷ ሞተች ሲባል ደንግጣለች። እንደንትን እኔ ነበርኩኝ እኔ ቤት ገብታ ሰምቻለሁ። ግን ሮሚዬ እውነት ነው ወይ? አዎ እውነት ነው አለች። ደነገጠች። ዜድ ከሞተች በኋላ እናትየውን አላነሳችም። ምን አረገች ብለው እንደሰደቧት ራሱ አይታወቅም። ፎቶዋን ዘቅዝቀው ሰው እናትየው ጉራጌና ስለተባለ ለምን በዘር ወስደውታል። ቪዲዮ የሰሩ ልጆች አይቻለሁ። የአማራ እናት ደሟ በከንቱ ሰድቧት ሞተች ምናምን ብለው ሺዝ ኖት አማራ ጉራጌ ናት። ጉራጌ ስለሆነች ትሙት እያልኩሽ ደግሞ አይደለም። ደሟ ደመከልቤ ማንም አልገደላትም። በቀኗ ስትሮክ መቷት ነው የሞተችው ተብሏል። በልጇ ማዘኝ ብላን ይሁን የሞተችው የልብ ኬዝ ነበር። የልብ ኬዝ ሮሚዬ የልብ ኬዝ ለረጅም ጊዜ ነበር። የልብ ኬዝ ደግሞ ካላት እኔም ጓደኛዬ እዚህ ሀገር ያጣዋት የልብ ኬዝ ነበራት። አላርም ሞልታ ነው ሌሊት ጸጥም ላይ ያደረችው። ደስተኛም ስለሆንሽ ስለተናደድሽም አይደለም። ልብ ኬዝ ካለሽ አንድ ሌሊት ጸጥ ብለሽ ነው የምታድሪው። ስለዚህ እናትም ትዱ መሞቷን ከዜድ ጋር ማያያዝ ምን ስለሆነ ነው የሚያዘው እንዴ? ዜድ ላይ አሁንስ በዛባት። የዜድ ለምን ዝም አትልም? እሺ አንተና ቤቷን ከፍታ ዘሯን መናገር ለምን አስፈለገ? የሞተ ሰው ለምን መናገር አስፈለገ? ለምን ዝም አትልም? በዘር የወሰዱት ልጆች ስላሉ ቪዲዮ የሰሩ ስላሉ ለነሱ መንገሯ ይሆናል። ዜድ ምስኪን ናት። እግዚአብሔርን ክፉ ነገር የምትናገር ልጅ አይደለም። ሰው የሚደሰት ምን አይነት ዘመን እንደሆነ አይ ዶንት ኖ። እኔ አሁን ጥሩ ሰው ለመባል ምናምን ፈልጌ ሳይሆን በአጠቃላይ ግን የሚያስጠላ ተግባር ነው እያሳየን ያለ ነው። ይሄ መሰዳደቡ አንዱን ዘር ከአንዱ ዘር መናናቆ ቢቀርና ተከባበርን ብንሆን የተሻለ ነው ብዬ አምናለሁ። ያው በእርግጥ ለዚህ ሁሉ ነው አሁን ይቅርታ አድርጉልኝና እኔ የተሰማኝ ስሜት ተናግሬ ካልሽኝ ሮሚ ለእናቷ ሞት ሰንበዲ አይደለም አስተዋጽኦ ያደርጉት፣ ግን እናቷን እንደዛ መከራ እንድታይ ለሆነው እኔም ወቅሰው የገዛ ልጇን ነው ገባሽ? እሷ ብታከብራት እዚህ ሚዲያ ላይ መታ እንደዛ እናቷን ሰዎች ሲያደርጉ እሷም እንደዛ ከምታረግ ዝም ብትል የተሻለ ነበረ። እኔ ከሷ ከራሷ ከዴዚ በላይ እናቷን የበደለ ሰው አለ ብዬ አላምንም። ይሄ የኔ ስሜት ነው። ግን ከዚህ በኋላ ግን ምንም አያረግም። እሱንም ደግሞ እንደዛ አድርጋለች ብሎ እሷንም ብዙ መውቀስ አያስፈልግም። አጥፍታለች፣ ለራሷ ንሳት ውስጥ ትግባ። ከዛ በተረፈ ግን በእሷ ላይ አስተያየት የሰጡ ሰዎች ምናምን ይህን ለሞቷ ምናምን አስተዋጽኦ አድርጓል ብዬ አላምንም። እንደዛ አድርጓል ብሎ ደግሞ ሌላ ሰው ደግሞ እንደዚህ መናገር መሳደብ አሁንም አስፈላጊ አይደለም። እሱ ራሱ ሌላ ችግር ያመጣል። ስለዚህ ከዚህ ሁሉ አሁን ከዚህ ነገር የምንወስደው ምንድነው? ሰውን ባናዋርድ። ወንድ ልጅ ሆነን ሴቶችን የሚሳደቡ በጣም ምን አይነት ዘመን 6 በተግባር ያየውበት አፕ ነው ባይዞ የቲክታክ ሰው ትዳሩን ልጁን በትኖ ሌላ ሰው ይዞ የሚስምበት እኮ ያየ ነው አይደል? ሰው ትዳሩን በትኖ
ራሱን እንዳራዳ እንደ ጎበዝ አድርጎ ይቆጥራል። ትሞሩ ልጆቹ አድርገው ግን እንደማያዩ አያውቅም። ኤኒዌይ ክፉ ባናወራ ባናደርግ ጀስ በቃ ከተስማማን አብረን ቁጭ ብለን እናወራ፣ ከሌለ ዞር ማለት የተሻለ ነው ብዬ አምናለሁ። ስለዚህ የማንም ዘር ከማንም ዘር አይበልጥም አያንስም። በቃ መሰዳደቡ አያስፈልግም፣ እንከባበር። አሁን ለምሳሌ ሮሚዬ ታላቄ ነች። ስለዚህ አክብሬ ነው ማወራው፣ አክብሬ ነው የምወጣው። ሰው መጣችሁ እዚህ ጋር ሮሚን ሰዎች ለምን አትከባበሩም? ራሱን ያከበረ ሰው ባይዘ ሰውንም ያከብራል። መከባበሩ የተሻለ ነው። መሰዳደብ አያስፈልግም። እና ሰው ተወጋ፣ ታሰረ፣ ሞተ ሲባል ደስ አይበለን። ይሄ ጤነኛ አስተሳሰብ አይደለም። ቤተክርስቲያን ግን ትሄዳላችሁ ወይ ነው አሁን ትልቁ ጥያቄ። ወይ መስጊድ ትሄዳላችሁ ወይ? ሰው ተወቅቶ ደስ የሚላችሁ ከሆነ እኮ የራሳችሁ መጠርጠር አለባችሁ። እኔ ሰው ነኝ፣ እኔ ደም አለኝ ወይስ ሴጣን ነኝ ብለን ማሰብ ያለብን ይመስለኛል። ኤኒዌይ በአጠቃላይ ስጠቀልለው ኦልሬዲ ሞታለች፣ ነፍሷን ይማረው። አሁን ደግሞ ሰውን እያመጣን ባንወቅስ፣ በቃ ይሄ ነው ያደረገው ይሄ ነው እያልን ደግሞ ሌላውን ሰው ደግሞ ተረኛ ሟች እንዳናረገው ለማለት ነው። አመሰግናለሁ። ግን አንድ ይቅርታ አድርግልኝና አልስማማም። ዴዚና ጥፋተኛ የሚባለውን አልስማማም። እሺ ለምን ብለህ ብትለኝ እንደዚህም ብለን እቺን ልጅ ውጪ ያደገችን ልጅ ጭንቅላቷን ባንጎዳት ጥፋተኛ አይደለችም። የሙስሊሞች ተናግረው ጨርሰውታል። በቃ አላህ እንደፈጠረ አላህ ወሰዳት ብለው እነሱ በእምነታቸው በሚያምኑበት የተናገሩት በጣም ትልቅ ንግግር ነው። ፈጣሪውን የሚያቅሰው ሞት ያለው በፈጣሪ እጅ ነው፣ በሰው እጅ አይደለም። ይችን ልጅ እንደዚህ ስትሏት ምንም በማታውቀው ጭንቅላቷን እንድትስት ነው የምታረጋት። አይባልም። እኛ ልጆቻችንን የማንላቸውን ነገር የሰው ልጅን የእሷ ጥፋት አይደለም፣ ቀኗ ነው እንዴ። ሀርታታ የልብ ችግር ነበር። እኔ እኮ ያልኩት ሞቷን እኮ አይደለም። ቆይ አንዴ እንትን ብለሽ ሞቷን አይደለም። እኔ እናቴን እንኳን አምጥቼ አፕ ላይ ከሰው ጋር ላሰድባት ዲስሪስፔክት ላረጋት አይደለም። የእናቴን ፎቶ እኔ አሁን በዚህ በማወራበት ቦታ ላይ ፎቶን አላሳይም። ያ ማለት ምንድነው? ማክበር ማለት ነው። ብታከብራት ብትወዳት ቦታ ብትሰጣት። ይሄ ውጭ ሀገር ስላደገን እንዴ ማታ ዓመት እኮ ኖርን አየነው እኮ ልጆች አሉ። ሰዎች እኮ ልጃገረድ እኮ የሚድሩ ሀበሾች አሉ ውጭ ሀገር ላይ አሜሪካ ውስጥ። ያ አይደለም ሲጀመር እናቷ መታ ስታዋራት እናቷን አክብራ እኔ ከእናቴ ጋር አላወራም ብላ መወረድ ነበረባት ነው። ያንን ሞቅሳት። ይሄን ስልሽ ሞቷንማ በቃ ፈጣሪ እጅ እኮ ነው። ማንም ሰው ላይ ሊወስን አይችልም። በፈጣሪ እጅ ነው ያለው። ነገር ግን ዌብሳይት እዚህ ጋር ማርም ነገር ቢኖር ሚዲያ ላይ እናቷ ናት እንጂ ያመጣቻት ልጅየው አይደለችም ያመጣችው። ቢኮዝ ዌብሳይት እንትን ቲክቶክ እንድትጠቀም ዩቲዩብ እንድትጠቀም ከልጅነቷ ጀምራ ስታረግ የነበረችው እናትየው ናት። ሚዲያ ላይ ያመጣቻትም እናትየው ናት። ነገር ግን እንዳልከው ቲክታክ ላይ ቤተሰብ ይዞ ባይመጣ ቤተሰብ ማንም ማምጣት የተከበረ የለም። ቤተሰብ ይዞ መጥቶ የተዋረደ እንጂ የተከበረ አንድም ቲክቶከር አላየንም። ቲክቶክ ላይ ፋሚሊ ይዞ መጥቶ የተከበረ አንድ ሰው አላየሁም። ተዋርደ ትወጣለ እንጂ አጨብጭቦ የሚሸልም የለም። እናትህን አዋርደ አባትንም ካመጣ አዋርደ ማንንም አዋርደ ነገ ቢሰድብብህ አንተ ነህ ሚዲያ ላይ ይዘህ የመጣኸው። ማንም ሊያከብርልህ አይችልም። ሚዲያ ላይ የዴዚ እናት እሷ ናት ያመጣቻት። እግዚአብሔር ይቅር ይበለኝም እንደ ባለጌ ልጆች ባለፈው ሀቢባ ቤት የመጡት ልጆች እናትየው እንዴት ነበር ሲሰድቧት የነበሩት። ዴዚ ግን ነጭ ነው እሷ ነጭ አግብታ እንዴት ለኔ ይሄ እናት ታግባ ትለኛለች? እናቴ እንጨት አቀባጭ ዱቄት ይሄንን ተናግራለች። ከዚህ የበለጠ ክፉ ቃል ስትናገር ልጅየውም አልሰማውም። እሷ ነጭ አግብታ እኔን ለምን ትከለክለኛለች? ኒያሚቻት ለማን እቺን ቃል ተማር ልነግርሽ ነው። አሁን ይልሽ ከማን የሰማችሁ ዱቄት የሚለውን ቃል? ከኛ ነው አይደል? ከኛ ዱቄት ዮኒ ማኝ ነው ዱቄት የሚለው። ያ ግን አሁን ዱቄት ለኛ ኖርማል ነው። እሷ ግን ከኛ እኛንን እንጂ ትንንሾቹን ጥሩ ነገር እንዲናገሩ የምናስተምረው እነሱ አይደሉም። ስለዚህ ይሄኛውም እኮ የኛ ጥፋት ነው። ያ ገባሽ? የኛ ጥፋት ነው። እውነት ደግሞ ለመናገር ዛሬ የምንሆነጅላት ሰዎች
ብዙዎቻችን እናቶቻችን አባቶቻችንን በትክክል ሰምተን ያደግንም አይደለም። ጉርምስናችንን በዱላ ስለሰበሩት ነው። እኛ ኢትዮጵያ ውስጥ ወላጅ ሲደበድበው ልጅ ለምን ትመችኛለሽ ብሎ ሲጠብቅ ጉርምስና ከማንም ጋር እየዋለ መጥቶ ጭራሽ ይመልስልኛል ይላል። ሲቆጡት ከመለሰ ጭራሽ መለሰልኝ ይላል። ውጭ ሀገር ግን በኮንፊደንስ ልጆች ለምንድን ነው የምትመቱኝ ብለው ሲጠይቁ የኛ ሰው ባለጌ ናቸው ብሎ ይሰድባቸው። ኮንፊደንሳችሁ ይጥፋ። ስትደበደቡም ስትሰደቡም ስትረገጡም ዝም ስትሉ ጨዋ ናችሁ። በቃ በሀበሻ መብቱን የማይጠይቅ ልጅ ጨዋ ነው። ስለዚህ ውጭ ሀገር እኔ ልጆች አሉ። ልጆቼን የምቀጣው በምን መንገድ እንደሆነ አውቃለሁ። ዮኒ ማኛ ልጆቹን አምጥቶ ስላሳየ እሱ ባጠፋቷ ልጆቹ ነው የሚሰደቡት። ጂጂኪያ እውነት ለመናገር ልጆቿ የሚሰደቡት በእሷ ምክንያት ነው። ስለዚህ ልጆቻችንን ሲጀመር ካላመንበት ወደ ሶሻል ሚዲያ አለማምጣት በቃ አለቀ። አይመጡ፣ በራሳቸው ሰዓትና ጊዜ ይምጡ። እኛ ከመጠናቸው ግን የኛ ሰው አልፎ ተርፎ ዘርን፣ ብሔርን፣ ዘመድን፣ ዘርማንዘር የሚሰድብ የሞተን አውጥቶ ሁሉ የሚወቅስ እስከሆነ ድረስ ለምን ታመጣላችሁ? አለማምጣት። እኛንን እንጂ አምነንበት የመጣ ነው፣ ልጆቻችን አይደሉም። እኛ ሰው ጎበዝ እንዲለን ጨዋ ልጆች አሏቸው ቆንጆ እንድንባል ልጆቻችንን የምንነግድባቸው ከሆነ የሚመጣውን ነገር መቀበል አለብን። እዚህ ቲክታክ ላይ ቤተሰብ አለማምጣት ግን ዝርያ እንድነውራ ዴዚ ታወሪያለሽ። ዴዚ እናቷን አላመጣቻትም። ዴዚ ናት እናቷ ዛት እዚህ ሚዲያ ላይ መጣችው። እውነት ለመናገር በጨዋ ደንብ ስላደገች ጨዋም ስለሆነች እናቷን ያን ያህል ዲስሪስፔክት ስታረጋት አላየው። ሜቢ ውስጥ ያወሩትን አውጥተው ሚዲያ ላይ ካላወሩ በስተቀር ዱቄት ከሚል ውጪ ዴዚ እናቷን እንዲያርጋ ሰድባታለች የሚል አንድም ነገር አታመጡ። አልሰደበቻትም ደግሞ እናትየው። እውነት ለመናገር አሁን እግዚአብሔር ፈጠረ፣ እግዚአብሔር ወሰደ። በቀኗ ማንም ይችን ቀን ከዴዚም ጋር ባትጣላ ምንም ቢሆን እግዚአብሔር የጻፈላት ቀን አለ። በትንታም ቤት ቁጭ ብላ ገይቷት ልትሞት ትችላለች። እግዚአብሔር ከጻፈልን ቀን አንዳችንም አናልፍም። የኔ ሮማን ቀን ዛሬ ከሆነ ምናልባት የሆነ ሰው ጠርቶኝ ወጥቼ ልሞት እችላለሁ። መኪና ገይቶኝ የምጠጣው ውሃ ትን ብሎኝ ልሞት እችላለሁ። እግዚአብሔር ከጻፈልን ቀን አናልፍም። ሪዝኑ አሁን ከዴዚ ጋር እናቷ ስለተጣላች በእንትን ልሞተች ምናምን ሬስቶራንት ልትከፍት ሄዳ ኢትዮጵያ ስራ ልትሰራ ነው ሄደችው። ዲፕረስ ይዟት ቤት አልተቀመጠችም። ልጄ ብላ ቤት አልተቀመጠችም። ስራዋን እየሰራች ነው ያለችው። እናትየው አይደል ያደገች ልጅ ናት። ምርጫዋን ብላ ሄዳለች። ያ ራሳችሁ ምክንያትና እርሰታችሁ የምትጨቃጨቁ ራሳችሁ ናችሁ። እኔ ዛሬ የተናገርኳቸው ዜድን በመናገራቸው ነው። ዜድ ለነሱ ቆማ መከራውን ስታይ የነበረች ልጅ ፎቶዋን ዘቅዝቀው ሰደዋት ሲባል ዛሬ ተናድጄን ተናግሬያቸዋለሁ። አሞራውንም ዴዚንም ለምን ዜድን መናገር አልነበረባቸውም? ለሷ ቁጭ ብላ ስትሰደብ ለነሱ ስታግዝ የነበረች ልጅ ምን ሊሰሩ እንደሰደቧት ግራ ነው የገባኝ። ፎቶዋንም እንግዲህ የዴዚን አካውንት ማን ይጠቀመው ራሳቸው ያውቃሉ። እኔ ጠንቋ አልቀልብም። እኔ እነግርሻለሁ። አንዴ ለኛ ምድል ረጅም ሰዓትን ቁጭ ብዬ የሰማሁ ነው። በዚህ ላይ ብዙ ሀሳብ ላለመስጠት ባለፈውም ቢያንስ አስክሬኗ ይረፍ የሰው ልጅ ሀዘን ላይ ሲሆን፣ ሁለት ደግሞ ልጅቷ እርግዝና ላይ ካለች በሁለቱም ወገን የሚሆነው አሁንም የምናገረው በሁለቱም ወገን ነው። አንዳንዴ ሳይድ የያዘን ሰው ብቻ ወይም በአንድ ወገን ብቻ ያለን አይደለም ሆ ማለት ያለብን፣ መሀል ላይ ሆነን ነገሮችን ማየት አለብን። እንደ እናትየው ያጋጠማትን በሰዓቱ የነበረውን መከራ ማየት ግዴታችን ነው። እንደ ልጅ ደግሞ ውጭ ሀገር እንዳደገ ልጅ የልጅቷንም ደግሞ ማዳመጥ አለብን። እኔ እንደውም ለሮሚ ብያታለሁ የመጀመሪያ ቀን በልጆች አስተዳደግ ላይ ፕሮግራም አድርገን ውጭ ሀገር የምናሳደጋቸውን ልጆች እስከምን ድረስ ነው መብታችን፣ በምን አይነት ችግሩ ሲገቡ እንዴት ነው እንዲወጡ የምናደርገው ብለን ማሰብ አለብን። አሁን በጣም ሆት ሆኖ እየተወራ ነው። ለምን? የዴዚ እናት ስለሞተች፣ ከዴዚ ጋር ተጣልታ ስለሞተች።
ሁላችንም እኔ ለእኔ እናቴ አይደለችም ወይም ደግሞ እህቴ አይደለችም ጓደኛ አይደለችም የዴዚ እናት። በዴዚ እናትነት ነው ማውቃት። የዴዚን እናት እያወቅኳት ዴዚ ላይ ዛሬ ሊደርስባት የሚችሉ መጥፎ ቃላቶችን ስናገር ምንድን ነው ዓላማዬ? የዴዚን እናት ከወደድኳትኝ ዴዚን ከወደድኳት ደግሞ እናቷ ስትሞት እናትን የሚያክል ነገር አታ በየትኛው መንገድ ነው የማየው ብለን ቆመን እናስብ። አይኖ ስሜታችን ነው። ሶሻል ሚዲያ በዚህ ደረጃ ሊሮጥ ይችላል። ችግር ካለ እናትየው የሞተችበት ጉዳይ ካለ የተለየ ነገር ነው የሞተችው ከተባለ ሕክምና ነው ቼክ የሚያደርገው። የሕክምና ውጤት እስኪመጣ የመታደስ ሁሉም ሰው ግዴታ ይኖርበታል። ከዛ ውጭ ነገ ጠዋት ዴዚ እርጉዝ ነች፣ ገና የመጀመሪያ እርግዝናዋ ነው። ችግር አጋጥሟት በወሊድ ምክንያት የማይሆን ነገር ብትገባ ህሊና ይኖረናል? ቁጭ ብለን ነገ ደግሞ በዴዚ ጎን ቆመን እናወራለን? ምነው ባልተናገሩ፣ ምነው ባላስጨነኳት፣ ትዕግስት ባደረግኩ ብለን የምንጨነቅ አይደለንም? ልጆች ያሉንም ሴት ልጆች ኖረውን ወይም ደግሞ ቤት ውስጥ ሌሎች እህቶች ኖረውን እርግዝና ምን ያክል ከባድ እንደሆነ ወንዶች ሚስቶቻችን አናቀውም? የ6 ወር የ7 ወር እርጉዝ ልጅ በዚህ ሰዓት ላይ የእናት ሀዘን ተጨምሮ መንገድሽ ልክ አይደለም እየተባለች እናት አንድ ሄዳለች ወደማይቀርበት። ያሟሟታ ችግር ካለ መጣራት ባለበት ልክ ህግ ያጣረዋል። ከዛ ውጭ ግን እቺ ልጅስ አሁን ባለችበት ሁኔታ ያጣችው እናት ነው። እርጉዝ ነች። ልክ ነኝ አይደለሁም የሚል የራሷ ጥያቄ ይኖርባታል። እናቷን ይቅርታ መጠየቅ እንኳን ብትፈልግ ድጋሚ ልታገኛት አትችልም። የብዙ ነገር አለ። ልጅቷንስ በምን ያክል ልክ ተረድተናታል? እስቲል የምናወራው በደንብ ያሳደገቻት እናቷ ስለሰደበች እናቷን ስለተናገረች ብለን ተቆርቁረን ነው አይደለ? ያሳደገቻት እናት እኮ ዴዚን ነው፣ እኔን አይደለም፣ አንቺን አይደለም፣ እሱን አይደለም። እች እናት ፔን አለው፣ ህመም አለው። እውነት ነው። እኔ ልጅ የሆነ ነገር አድርጎ አይደለም። እንዴት ውጭ ሀገር እንደምናሳደግ ልጆች እናውቃለን። ወጡ ገቡ፣ በሰላም መጡ ተመለሱ፣ ሱስ ለመዱ አልለመዱ፣ የሆነ ነገር አጋጠማቸው አላጋጠማቸው፣ እንደ እናትየው ፐርፌክት ነች በሰዓቱ። ነገር ምታውቃላችሁ፣ ዴዚ በሌላኛው አይን እግዚአብሔር ይወዳታል፣ አስቦላታል። ከእናቷ ጋር በነበራት አታችመንት ተጣብቃ በነበረችበት ሁኔታ ሌላ ሰው ጋር በማትሄድበት ሁኔታ ድንገት እናቷ በልብ ድካም ብትሞት ቆማ ትሄድ ነበረች ልጅ። ዛሬ መናገር ትችል ነበር ወይ? ማን ነው የነበራት? እግዚአብሔር ቀድሞ ያዘጋጀላት ነገርስ ቢሆን እዛ ጋር ያላትን ህይወት መርጣ ሄዳለች። የእሷ ምርጫ ከሆነ በእሷ ህይወት ላይ ያ ነገር ከመጣ እግዚአብሔር ምን ያክል አርቆ ስለኛ እንደሚጨነቅና እንደሚያስብ ማሳያም ጭምር ነው። የልጅቷ ምርጫ ሌላ ነው እና ማንም ሰው ትዳርን አይኖርላትም። እሷም ማናችንም እኔ የልጄን የወደፊት ሚስቱን ልመርጥለት አልችልም። ልጄን በወደውም መንገዱን ልመራው እችላለሁ። መርጦ ከሄደ ግን ሄደ። እንደውች ልጅ ያጋጠማትስ መልካም እድል አይደለም ወይ ብለን እንዴት ነው ማልናስብላት? ስለዚህ ይሄ ሳይድ ይዞ ከሌ ልክ ነው ከሌ ልክ አይደለም ብሎ ለመከራከር እንትኑ ይመቻል፣ ፕላትፎርም ችግር የለብኝም። እኔ አንዱን ሳይድ ይዞ ስለ እናት ብቻ እያወሩ ሰማይ መድረስ ይቻላል። ስለ ልጅ ብቻ እያወሩ አይደለም። ፖዚቲቭ ሆነን መሀል ላይ ሆነን እስኪ ምንድን ነው የዚህ ሴት የሆነት አፈር ለብሷ ስክሬኗ ፈርሷል፣ አይኗ ፈሷል። እንደ ውርስ ንብረት ምናምን እንኳን መጠየቅ የኢትዮጵያ ሕግ እንኳን የሚያስቀምጠው 30 ቀን መጠበቅ ይኖርብናል፣ 1 ወር። ከዛ በኋላ ነው ሌሎች ጉዳዮች የሚነሱት። ሶሻል ሚዲያ ላይ ገና ሴትዮዋ ከሆስፒታል ሳትወጣ ይሄ ነገር ተነስቷል። ስለዚህ እናንተ የምትፈልጉትን ለመናገር ወይም ለማውራት በሁለቱም ወገን ላይ አሰፍስፋችኋላችሁ። በሁለቱ ወገን ነው። አንዳንዱ ፖለቲካ ይሰራበታል፣ አንዳንዱ የእናትነትን ጥግ ያሳያል፣ አንዳንዱ ልጅ እንዴት ሁሉም ወገን አለ። ሮሚዬ ዋናው ቀደም የገባንበትን ጉዳይ ስላለ ባለፈው የራሳችን ጉዳይ አለ። እኔ ክሊያ ስለመጣች ስገባም የዴዚን ስትገባ ሳያት ጀስት አነሳሁት በአጋጣሚ ነው እንጂ እኔ ይህንን ጉዳይ ለማውራት ፈልጌ አይደለም። ኦልሬዲ በወቅቱ አውርተን የዘጋ ነው ጉዳይ ነው። አንዳንድ ሰዎች እንዳልከውም በአንድ ሳይድ እና በዚህ ሳይድ ይዛችሁ ተወጥራችሁ የምታወሩ መብታችሁ ነው። እኔ የማንንም መብት አልጋፋም። የማንም መብት በማንም ጭንቅላት ማዘው ነገር የለም። ግን አንዳንዶቻችሁ ብትረጋጉ ጥሩ ነው። መረጋጋት የሚባል ነገር ምንም የምታመጡት ነገር የለም። ዝም ብላችሁ የምትበተረፉ ሰዎች ትታዩኛላችሁ። ዝርያችን በፊት አቡሰላት የምታወሪው ካለሽ አውሪና ወደ እጣው እንሄዳለን። አይፎን 17 እጣና
የአበሻ ቀሚስ ዕጣ ልናወጣ ሬዲ ነን ያለነው። ለማንኛውም አብሰላት ብዘጁ። ኦኬ አመሰግናለሁ። ሁላችሁም ሰላም ብያለሁ በመጀመሪያ ደረጃ ማለት ነው። ፐርፐዝሊ የዛሬ አመት አካባቢ ነው የዚች እናት ኬዝ የተጀመረውና የዛሬ አመት አካባቢ የዴዚ እናት በውስጥ ከአሌክስ ጋራ ብዙ ሰጣ ገባ ውስጥ ገብታለች። አካውንቷን የወሰደባት ጊዜ እሱም ግሩፕ ሰብስቦ ገንዘብ ሰብስቦ የዴዚን እናት ለመክሰስ ብዙ አካሄድ ሄዷል። ብዙ ነገሮችን ማለት ነው መረጃም ስላለ ማለት ነው። የዴዚ እናትን እና አውራሪስን ኃይለኛ ተሳዳቢ የሆኑትን የሚዘገንን ስድብ ሲያሰድቡ የነበሩ ሰዎች እዚህ ጌስት ላይ ቁጭ ብለው ስለ እናትነትና ስለ ህፃናት ጨዋነት ሲያወሩ ማየቴ በጣም ተገርሚያለሁ። ሌላኛው ግን እንደ ኢትዮጵያዊ እንደ እናትም እንደ ህዝብ የምጠይቀው ነገር የዴዚ እናት ሞተች ትሉናላችሁ። መሞቷን ያወቀ ማን ነው? ቤተሰቧን የሚያውቃል ወይ? የቤተሰቧ አካል ለምን መጥቶ በስነ ስርዓት በግልጽ አይነግረንም? ማን ነው የዴዚ እናት መሞቷን የሚያውቀው? ሞተች ብላችሁ የምትናገሩት እናንተ ናችሁ። ግማሹ ሀርድ አታክት ነው ይላል። ማን ነው የሚያውቀው ከእናንተ ውስጥ የዴዚ እናት እንዴት እንደሞተች? ምክንያቱም ህዝቡ እንደዚህ የሚናገርበት ምክንያት ቢጊኒንግ የዴዚ እናትና የአሌክስ የዴዚ ፍቅር እንዴት እንደተጀመረ ህዝብ ስለሚያውቅ ነው። መበደል ነበረበት። ተሳዳቢ የተባሉ እሳት የላሱ ሰዎችን ቤት አስገብቶ እናትን እነ ሜላት ሳይቀር ማለት ነው ምን ነበር የሚሉት? ልጅሽ በጣም ጨዋ ናት፣ ምርጥ ልጅ ናት። እናትየው ግን ርህሩህ አይደለችም፣ እንደኛ አይደለችም። ልጇ ላይ ትቀናባታለች። ብሬን ዎሽ ተደርጋ ስካም ተደርጋ ልጅቷ እናቷ ላይ እንዳታመን ቦይፍሬንዷን ታፈቅራለች ተብላ ወጣት ልጆች ባሉበት ሰዓት ላይ ባለችበት ኤጅ ላይ ብሬን ዎሽ ተደርጋለች። ሴት ልጅ ያላችሁ ሰዎች ታውቃላችሁ። በዛ እድሜ እንኳን እንዲህ ተብላችሁ አይደለም ከእናት ጋራ ስታፈቅሩ እልህ ውስጥ ነው የምትገቡት። ቤት ውስጥ የተማረች ልጅ እንደኔ በሳራ በረሃ የመጣ ጎረምሳ እናትሽ ልጅሽን ለ21 ዓመት በድለሻል ብሎ ሲከሳት አንድም ኢትዮጵያዊ ህመም አልተሰማው። ሆም ስኩል አሜሪካ ውስጥ ምን ያህል ሰው ኦፈር እንደሚያደርግ ግልጽና ግልብ ነው። በአሜሪካ ሆም ስኩል ያስተማረች እናት በሳራ በረሃ እንደኔ ተሰዶ የመጣ ሰው ማን ነው ቤተሰቡን መውቀስ ያለበት? ቤተሰብ የሚወቀስ አይደለም ነገሩን ያልኩት እኔ። ኢትዮጵያኖች ፍረዱ። የዴዚ እናት ሞተች እያሉን ነው። መሞቷን የሚያውቅ ማን ነው? ቀብሯ እንዴት አልታየም? የት ቤተክርስቲያን ነው የተቀበረችው? የትስ ክሊኒክ ሄዳ ነው የታከመችው? ምንስት ነው መረጃችሁ? የሆነ ቀን ይወጡና ዴዚ የኢትዮጵያ ሄደሻል፣ በቃ እግዚአብሔር ያጽናሽ የኔ እናት ይሉናል። ወፍ የለም። እነሱም ያመጡታል፣ እነሱም ያዝናሉ፣ እነሱም ያሰድባሉ፣ እነሱም ያገመግማሉ፣ እነሱም ጨዋነት ያወራሉ። ከዛ ኬዝ ይዘጋል፣ ምንም አይመጣም። በቃ ዝም በሉ ኢትዮጵያኖች። እያንዳንዱ ግለሰብ ወንጀል እየሰራ ብሔርና ሃይማኖት ውስጥ ነው የሚደበቀው። ይሄ መወገድ አለበት። ትላንትና የዴዚና የአሞራው ፍቅር ላይ አማራና ትግሬ ተብሎ ያልሰማ ያላወቀ ኢትዮጵያዊ እኮ የለም። ትላንትና እኮ ዜድ ወጣ ምንድነው ያለችው? ዝም በሉ ድምጽ የምትሆኗት ለዴዚ እናት ሴትዮዋ ጉራጌ ናት አለች። ጉራጌስ ብትሆን ትሙት እንዴ? ለምንድን ነው አጀንዳው ሺፍት? እንደሱ አይደለም ያለችው። አብሰላት ሮሚ ሪካርዱን ማሰማት እችላለሁ። ኖ ኖ ኖ ኖ ሮሚ እባክሽ ምን ሪካርዱን ሰምቼዋለሁ። ልጅቷ ሮሚ ለምን ተወስዱ ሰዎች የእናንተ ዘር አይደለችም ማለች። ጉራጌን ኦኬ፣ ጉራጌስ ብትሆንስ ነው የኔ ጥያቄ። ብትሆንስ ደግሞ አሁን ሳይሆን እኔ የዛን የጸቡ ጊዜ ሰምቻለሁ። ልጅቷ ሮሚ ሐሳቤን ልጨርስና ከዛ በኋላ ታወሪያለሽ ትመልሽኛለሽ። እኔ ግን ሐሳቤን ልጨርስ። ኦኬ፣ የኔ ፖይንቴ ሮሚ እባክሽ ላውራ። የኔ ፖይንቴ ኢትዮጵያኖች እንደ ኢትዮጵያን ነው እንጂ ለዚች ልጅ ድምጽ እየሆናት ያለው በሰዓቱ እንደ አማራና እንደ ትግሬ ሲባቀሱ አማራ ነኝ ፕራውድ ነኝ ብላ የዴዚ እናት ባንደበቷ ተናግራ አይ ጉራጌ ናት ለምን እንደዚህ ብለሽ ትያለሽ? ጉራጌ ነሽ እኮ አልተባለም። አማራ ነኝ ያለችበትን ቪዲዮ አምጪ አለ ብላለች። የሚያቀሰውም አለ ኮሜንት ማንበብ ትችላለሽ። ቪዲዮ ነው የምፈልገው። አይደለችም አማራ ስለማቅ ነው እኔ ሮሚዬ እዚህ አንዴ ንገርሽ ሮሚዬ፣ እኔ ልክልሻለሁ ቪዲዮውን ልክልሻለሁ። ዜድ ቋንዴ ሆልዳር አንዴ ነው አንዴ ችግር የለም አንዴ እኔ ቪዲዮ ልክልሻለሁ። አይ አም ፒውር አማ ምን ስለሆንሽ ነው እኔ እያወራሁ ጣልቃ የምትገቢ? እጂ አንቺ ዝም ብለሽ ከኔ ጋር እዚህ ሮማን ቤት ነው ያለው። ጻባት ታጣሉ አንዴ ዜድዬ አንዴ ገብተሽ ያወራው ነው ትጨርስ በላው ጨርሽ። ምንም ይሁን ምንም ኦኬ፣ ምንም ይሁን ምንም ተመልከቱ ኢትዮጵያኖች፣ አሁንም የምንጠይቀው
ለዴዚ ቅርቧ አላችሁ እዚህ ውስጥ እኔ ምን አገባኝ ተመልሶ ታዝሎ ሞተች ያሏትን ሬሳ ወስደው ጉራጌ ያደረጓት ማለት ነው። እኔ ፖይንቴ ሮሚ ጉራጌም ትሁን ምንም ትሁን በሰዓቱ ጉራጌ ናት አላሉም። እንደ አማራና እንደ ትግሬ ነው ሲጣሉ የነበሩት አይደል? ከሞተች በኋላ ጉራጌ ያደረጓት። ሞታለች ብለው መተው የሚነግሩን እነሱ ናቸው። ተቀብራለች ብለው የሚነግሩን እነሱ ናቸው። እኔ የምጠይቀው የት ነው የተቀበረችው? ምንድነው ማረጋገጫችሁ? ምክንያቱም ከዚህ በፊት ከነበራችሁ ችግር አንግል ቀብሯም ተቀርጾ ቪዲዮዋም መውጣት አይደለም። ማን ነው የሚያውቀው? ማን የትኛው ቤተሰቧ የት አለ? ማን ያውቃል ነው? ማን ነው የሚያውቀው? ማሚ ቲክቶክ ላይ ይምጡ እህቶቿ ደግሞ ቲክቶክ ላይ አይደል እየተወራ ያለው? ታዲያ ቲክቶክ ላይ እኮ ነው እየተወራ ያለው አይደል? ለምንድን ነው እንዲሸፋፈን የተፈለገው? አሁን ላይ ከአማራነት ወደ ጉራጌነት ትራንስፈር ተደርጎ ለምንድን ነው የሬሳዋን ብሔር ተሰጥቷት ሰው ድምጽ እንዳይሆናት አጀንዳውን ለመዝጋት? ጉራጌስ ብትሆን ሮሚ ኦኬ ብሔርተኝነትን አስባ አይደለም ዜድ የተናገረችው እንበልና ልቀበላት። ለምን ሱማሌስ ብትሆን እናት ናት እንዳለ እየተናገረ ድምጽ እየሆነ ያለው እናትነት የተሰማው ሰው ነው። እናትነት የተሰማቸው እነ ሊያ ምናምን የሚባሉት እነ ጂጂ ሲናገሩ ይሰደባሉ። ከዚህ በፊት በብሔርተኝነት የተሳደቡትን ቪዲዮ እያወጣች ኪዩንዲያ ትለጥፋለች። ለምን እንደዚህ ይሆናል ነው? እስኪ መረጃ ይስጡና ለኢትዮጵያኖች ይምጡና አዎ የዴዚ እናት ተቀብራለች፣ እዚህ ሆስፒታል ነበር የታከመችው፣ ኬዟ ይሄ ነበረ እይበሏ። ከዴዚ ጎን እኮ አንድ ኢትዮጵያዊ እኮ አልቆመም። እንዳለ ከአሞራው ጀርባ የቆሙት ናቸው ድራማውን የሚሰሩት። እኔ መቼም እንደ ትውልድ አይቆጨኝም ይሄን አውርቼ። ከዴዚ ጀርባ ከዚህ በፊት ልንገርሽ ሮሚ፣ ከዚህ በፊት ከአሞራው ጀርባ ይሄንን ሰርግ ሲሰርጉ የነበሩ ሰዎች ናቸው አሁንም ይሄን ድራማ የሚጫወቱት። ሌላ ሰው የለም። ሞተች ብለው ነው የመጡት እነሱ፣ ቪዲዮ የሰሩት እነሱ፣ ልብ ድካም አለባት የሚሉት እነሱ ናቸው። እኛ ግን አናቅም። ኢትዮጵያኖች እንጠይቃለን። ዛሬ ጉራጌ አርጋችኋታል። ስሚ ሮሚ፣ ዛሬ ጉራጌ አርጋችኋታል፣ ነገ ኦሮሞም ብሔር ብትሰጧት አንለቃችሁም። ይሄ ነው መበብ። ኦኬ ሮሚዬ አንዴ እንዳትላቀቁ ሚውት አድርጊ። ዜዶ ይጅበል። ኦኬ ሮሚዬ አምፒር አማራ ነኝ ያለችው እልክልሻለሁ። አምፒር አማራ ኖ ትግራዋይ አታገቢ ምናምን የምትል ቪዲዮ እልክልሻለሁ። ሙት አይወቀስም። ምን ያልወቅሳትም አንድ ቀንም በብሔርም በዘርም ሰድቢያት አላውቅም። እግዚአብሔር ይመስገን። ለምን ጉራጌ ናት ዝምብሏል ነው ማና ሚውት አድርጊ አልነበረም እንዴ? እሺ ሚውት አድርጋለች። ቀጥይ ዜድ። እኔ በብሔርም በጎጥም ምናምን ተሳድቤ ማላቅም ሰድቤያት አላቅም። የሰደብኳት ምክንያት አለኝ። እሱ ለልጅቷ ይቅርታ ስላት እናገረዋለሁ። እኔ ጉራጌ ናት ያልኩ በአውቃችሁ የአማራ ህዝብ እንድሳደብ አማራን እምትሉ ለኔ መስደብ ከፈለጋችሁ ስደቡኝ እንጂ እሷ ጉራጌ ናት። ሰው ነው። በቃ ይሄ ነው ያልኩት። ጉራጌ ይሰደብ ወይ ጉራጌ ይሙት አላልኩም። እኔ ሰው ነው። ሰው እንደ ሰውነት መከበር አለበት። ገባሽ? መሞት የለበትም። ግን የኛ ዘር ናት ብላችሁ ወደኔ እየመጣችሁ ለመሳደብ ከሆነ የእናንተ ዘር አይደለችም። ፒር ጉራጌ ናት። በቃ ይሄ ነው ያልኩት። ሌላ መጥፎ አልተናገርኩም። የዛ ጊዜ ሰው ጉራጌ ናት ሲል ስለሰማው ነው። አንቺ ሰማይ እኔ ከውስጥ ስለሰማው ነው። በውስጥ እኔ ስለሰማው ነኝ፣ ለሌላ አይደለም። ገባሽ? አዎ። እና እኔ እምለው ያለው እኔ አሁን ሮሚ እዚህ ጋር ትናንትና ማልቅሻለሁ። እኔ ድራማ እየሰራው አይደለም። ሞዶ ሚካኤል ነው የምልሻለሁ። ወደ ሚዲያ መምጣት ከፈለጉ ይምጡ፣ ላይቫቸው ይግቡ። ግን እኔ መሸፈኛ አልሆንም። ገባሽ? እስካሁን መሸፈኛ ለምን አናግሪኝ፣ ለኔ አናግሪኝ እየተናገርሽ እንዴ ወይ ሳልነነ ቅዱስ እና እኔ መሸፈኛ አይደለሁም። ሰው የተሳደበው ነው የተሳደብኩት። ገባሽ? ከሰው በላይ አይደለም የተሳደብኩት። እኔ ከአሌክስ በላይ እኔ ሰድቤያታለሁ እንዴ? እናቷን አልሰደብኳትም። ከማንም ሚዲያ ላይ ያለ እናቷን ሰድቤያለሁ? አልሰደብኩም። አሁን ወደኔ የዞረው ለምን ተፈልጎ ነው? ምን ስላደረኩ? እኔ ደጋፊ ስለሌለኝ፣ እኔ አጠገቤ ሰው ስለሌለኝ፣ በቃ እነሱ ደጋፊ ያላቸው ያለሽ እኛ ያለንልሽ ዜድዬ ኖ ሮሚ፣ እኔ እውነት ነው የማወራው። እነሱ ደጋፊ ያላቸው ሆም ልላቸው። ገባችሁ? እሷም አሌክስም ደጋፊ ያላቸው። እኔ ካሁን በኋላ መስዋዕት የከፈልኩበት ይበቃኛል። አብቅቻለሁ። ብዙ መስዋዕት ከፍያለሁ። እስካሁን ተረግጫለሁ። ቤተሰቦቼ እየተረገጡ ነው። እናቴ እየተረገጠች ነው። እኔ ወንድሜ ነው ወይ በዘር አይደለም የሄድኩት። እኔ ከሱ በላይ እሷ ነው የምወዳት፣ ዴዚ ነው የምወዳት። እኔ ማንም ያውቃል። ማንም
ውጭ ስትለኝ እወጣለሁ፣ ግቢ ስትለኝ እገባለሁ። ሁሉ ነገር ነው እሷ ባዘችኝ። በዘር ብንሄድ እንኳን ገባሽ? እና እኔ ድራማው ወደ እኔ አይምጣ። ድራማው እዛ መምጣት ከፈለጉ ሚዲያ ላይ ይምጡ፣ አያገባኝም። ግን መሸፋፈን በኔ አይሸፋፈንም። በኔ ምንም ነገር ድራማ ሊሰራ አይችልም። በኔ አጀንዳ ሊቀየር አይችልም። በቃ እኔ ሰው ያለው ነው ያልኩት፣ ሰው ያለው ነው ያልኩት። ያልኩበት ምክንያቱም ማስረጃዎች ሁሉ ይዣለሁ። እኔ ያልኩበት ምክንያት እሱ ያሰማው እኔ መልሳለሁ። እዛ ጊዜ ስጠየቅ እኔ እንዳለችው አብሶሉት ናት ምናምን እንዳለችው ሮሚ እኔ በቀደም ብያለሁ። እዚህ መጣችሁ ለኔ ከምትወቅሱኝ ሂዳችሁ ከሳችሁ ሬሳዋ ይመርመርልን ለምን አትሉም ብያለሁ። ገባሽ? ማን እንደገደለ በምን እንደሞተች ምናምን ወንድሽ ዜድ ቲክቶክ ላይ የሚጮኸው ሁሉ የእሷ ዘመድ አይደለም። ሁሉም በዛ ጊዜ አሞራውንም ተደርቦ ዴዚንም ተደርቦ የተናገረው ሰው ነው እያወራ ያለው። የልጅቷ ቤተሰቦች ሀዘን ላይ ናቸው። ቲክቶክ ላይ መጥተው እንዴት እንደሞተች እንዴት እንደተቀበረች የት ሆስፒታል እንደተኛች መጥተው እንዲነግሯችሁ የምትፈልጉ ከሆነ ስልካቸውን አጣርታችሁ ደውሉ። አታፍሩም እንዴ? እኔ እህቴ ብትሞትብኝ የእህቴን ሀዘን ትቼ ቲክቶክ ላይ ላለ ማህበረሰብ ላብራራ ልመጣ? ባሏ ግን አንበሳ ወረደ። ባሏ ግን መጥቶ አንበሳ ወረደ። ሚዲያ ላይ ስላሉ ነው የጠየቅናቸው። ቆይ አንበሳ ወረደ። ለባሏ አያገባኝም ብዬ ነበር ሮምዬ፣ ስለ ባሏ አያገባኝም ብዬ ነበር። ባሏ አንበሳ ያወረደው ደግሞ እኔ ልንገርሽ፣ ገባሽ ሮሚ? እሱ እንዲሰደብና ሚስቱን ከዚህ ከአጀንዳው እንዲያስወጣት ብሎ ነው ሂዶ አንበሳ ሌለን የሰጣት። እኔ ልንገርሽ ሮማን፣ ገባሽ? አንበሳው የሰጠ ወደሱ አጀንዳው እንዲዘር ፈልጎ ነበረ። ወደሱ አጀንዳው ወደሱ ወደሱ እንዲዞር አንበሳ ሰጠ ተብሎ በቃ ዴዚ ለቀቅ እንዲያደርጓት ነበረ አንበሳ የሰጠው። ማንም የተናገራት ሰው የለም። ማንም የተናገራት አንቺ ምን ሆነሽ ነው? ምንድነው? በቃ እኔ ነኝ አዋቂ ባልሽ። ማንም የተናገራት ነው። እኔ አዋቂ ነኝ አልሽ። አንድ ነገር ልንገርሽ እንኪ ያረኩት ይሄ መስቀል ነው አይደለም? ይሄ መስቀል እዩ። ይሄ መስቀል ለመኪና አደጋ ያርግልኝ። ቅዱስ ሚካኤል እኔ ድራማ እየሰራሁ አይደለም። እኔ ትክክል ሀቅ ነው ያወራው። ለምሳሌ በዚህ ደረጃ የውልሽ ዜዶ በዚህ ደረጃ አሞራውን አስጨንቆ ሚስቱን ለማዳን አንበሳ ከሰጠ መቼም ትልልቅ ፎሎዎች ትተዋወቃላችሁ። ማን ነበረ ዴዚ ቤቱ ከፍቶ ትልቅ ፎሎ ያለው የሰደባትና አስጨንቆት አንበሳ ከሰጠ በኋላ ከዛ እሷ የተናገረችውን ሪኮርዶች በጠቅላላ ዴዚንና እናቷን የሚሰድብ ነው፣ ሬሷን የሚሰድብ ነው። አንበሳ ከሰጠ በኋላ ሪከርዷን እኮ እየፖስትን ነው። አይናችን የሚያየውን ታንሿሩታላችሁ። አጀንዳ መሆን የምትፈልጉት ራሳችሁ፣ ፎቶ የምትዘጋዘቁት ራሳችሁ፣ ሴትዮዋ ሞተች የምትሉት ራሳችሁ። ሮማን እኔ አሁን ለሀቢባ ጠይቂያታለሁ። ይሄ አካውንት ከማን ጋር እንዳለ ገባሽ? የምትሰደበው ያለው ስድብ የሚገነን በቃ የሚያስጠላ ስድብ ነው። ሰምቻለሁ። በዴዚ አካውንት አሁን ለሀቢባ ይሄ ብቻ አጣርልኝ አልኳት። አካውንት ከሷ ጋር ነው ያለው። አካውንት ከሁለቱ ጋር እንደሆነ አቅ ነበር እኔ ከአሌክስና ከሷ ጋር ገባሽ? እሱ ግን ትናንትና በጣም ተናድጄ በጣም እንትን ስለው እሱ ምለዋል እኔ አካውንቷ ሰጥቻታለሁ ብሎ ምለዋል። በሚማል ምለዋል። እዚህ እኔ እንደዚህ ምናምን ብዬ አልናገርም። ምለዋል። አምኜዋለሁ። ለሀቢባ ደግሞ አጣሪልኝ ቢያታለሁ። አጣሪልኝ ይሄ አካውንት ከማን ጋር እንዳለ ከሷ ጋር ነው ወይስ ከሷ ውጭ ነው ያለው? እንደዚህ ቆሻሻቁጭ ዜድዬ ከሷም ጋር ከማን ጋር ነው ታዲያ? እኔ ለሮሚ ለራስሽ እኔ አልኩሽ እኮ እዚህ አጀንዳ ምናምን ስለሚፈልጉ ብዙዎቹ ሮሚ በውስጥ እነግርሻለሁ እንጂ ማን ነው አሌክስም ዴዚም ይወዷታል። ማን ነው እንትና ዜዶን። እሺ እኔ እነግርሻለሁ። ሰው ሊያ አታስመሲ። ሰው ይወደኛል ብለሽ አታስመሲ። ማንም አይወደኝም። ተጠቀሙብኝ እንጂ ማንም ለኔ አይወደኝም። አታስመሲ። ማንም አይወደኝም። በቃ ኖ ልንገርሽ፣ ሊያ ልንገርሽ ትናንትና እኮ ለሀቢባ ጻፈችላት ራሷ ዴዚ ጻፈችላት። እናቴን እያነሳችልኝ ስለሆነ ነው ጻፍኩላት ያለው ብላ እለና ለሀቢባ ለምንድን ነው የእናቴን የምታነሳው? ለዛ ማርያምን እኔ አሁን እዚህ ጋር መጥቼ እውነቱን ልንገርሽ፣ እኔ እዚህ ጋር መጥቼ ሀገር ላይ ያለ እስቲ አንድ ይዘት እናቷን ያጣችው ሮሚ እኔ ላውራ አንዴ ሮሚዬ አንዴ እያወራች ነው። ሊያ ተጠንቀቁ፣ ከዛ ሰጣችኋለሁ ጊዜ። መጀመሪያ ፍቄ ያወራኸው ቴንኪው ብያለሁ።
በቃ አርቀህ አስበህ ስለተናገርክ ማለት ነው። ህዝብና ግለሰብን ስለለየ ቴንኪው። ሁለተኛ ነገር ለሄሉ አንበሳ መስጠቱን አሞራው እኔ ምንም አልቃወምም። በመጀመሪያ ደረጃ ደስ ነው ያለኝ። እንደውም ቢያደርገው ላንቺም ለዮኒም ሀቅ ይዘው ለቆሙት ቢያደርገው ደስ ይለኝ ነበር። ለሷ ብቻ ባያደርገው ደስ ይለኝ ነበር። በቃ ይገባል። በዛ አይ ነገሩን ነው የሚልሽ። ማመስገንም ካለበት ኖ ማመስገንም ካለበት በዛ በሰዓት ኢትዮጵያኖች የራሳቸውን ግምት ወሰዱ። አንድ ጊዜ ጨርስ አንዴ ይችልልኝ ሚውት አድርጊያት። ከጎኑ ቆመው አይዞሽ ያሉትን ማድረጉ እኔ መጥፎ ነው ብዬ አላምንም። ሜቢ ለምን ሚዲያ ላይ ቶሎ መጣ ሌላ ጥያቄ ነው። ከዛ በተረፈ ግን ከጎኑ ቆመው አይዞ ላሉት ማድረጉ ትክክል ነው። እኔ በኔ እይታ እኔም ብሆን ቶሎ ላልመጣ እችላለሁ። ግን ሮሚ ከኔ ጎን ቆመሽ በዛ ሰዓት ካልሽ መጥቼ ሮሚ ያመሰግናለሁ ብዬ ሰጥሻለሁ። ደግሞ ዮኒ ማኛም ሲናገር እንደሰማሁት አጀንዳውን ለመቀየር ነው እሷ እንዳይናገሯት ነው ምናምን ያም ሊሆን ይችላል። ከዛ ውጭ ግን እኔ አሁን ቅድም አስሬቶ እኔ ማውራት ስለማልፈልግ ነው። በቃ ስም ሜንሽን ማድረግ ስለማልፈልግ ብቻ ነው ነገርኩሽ። እንኳንና ብዬ ሳልልም ሰዎች የሚያዩበትና የሚናገሩት ንግግር ሌላ ስለሆነ ቅድም ስለዚህዱም ብዬሻለሁ። ለማንም አታንስ እኔንም የሆነ ነገር ብላት ትሰድበኛለች ብዬሻለሁ። እኔ ሲጋቡ ማላቅ ሮሚ ምንም ሲሉ ሚዲያ ላይ የመጣውን ካልሆነ በስተቀር ያወራሁት ከሚዲያ ውጪ ፍጹም ሌላ ነገር ማለት እኔ እኮ ፈልጌ ነው አንቺ ጋር የመጣሁት። አንቺ እኮ አይደለም አሁን የጠራሽኝ፣ አንቺን ፈልጌ የመጣሁት እኔ ነኝ። ብፈልግ ኖሮ ሌላ ዝም ብሎ ሲለፈልፉ የሚያድሩ የሚውሉ አሉ። እዛ መግብቼ ማውራት እችላለሁ። ግን አንቺ ጋር የመጣሁበት ሪዝን ስላለኝ ነው። ፌር ሆነሽ በትክክል አይተሽ ስላወራሽ ብቻ ነው የመጣሽው። ዜድ የሰራችውን ስህተት ለማረም ነው አውቃለሁ። እኔ ዜድን አልሰማኋትም። ማንሽ እንትን ዜድን ስህተት እኔ ዜድ ቤት አልገባም። ዜድን ታውቃለች። እኔ ስህተት አለኝ። አንቺ አብሶሉት የምትባይ ምን ነው እንጥጥ አልሽ? የውሸት ነገር ምን ነው ገባም ጥሩ። እኔ ዜድ ታውቃለች እንደማልሄድም እሷ ጋር እኔ አላወራም። አይ ስነ ስርዓት አትታወቅ። አብሰላት ዜድ እኮ ለራሷ አታንስም። ዜድ የተናገራት ጠቅላላ ራሷ አታንስም። አብሰል ዜድ ማንም አጋዥ የላትም፣ አያስፈልጋትም። እኔ ስላየው ሀቢባ ቤት የተቆረጠም አይቻለው። ሀቢባ ዜድ ዴዚ ጻፈችልኝ እናቴን ተናገሻለች ብላ ሰምቻለሁ። በአንበሳ የሚደበቅ ወንጀል ስለሌለ ተዘጋጁ። በአንበሳ የሚደበቅ ወንጀል የለም። ካሁን በኋላ ተዘጋጁ ለማለት ወንጀል ሮሚዬ አንዴ ላውራ። እኔ ያልኩትኝ ማመስገን አማርኛ ከባድ ነው መሰለኝ። ሮሚ በንጹህ አማርኛ ሮሚ ስትረገጥ የነበረው ትክክል ነው እኮ ያች እያረጋገጠች ነው። ለሁሉም እናት ትክክል አይደለም። ዮኒ ማኛ እናቷን አስገብቶ ሲያሰድብ ትክክል ነው። አንበሳ ሰጠው ነበር ያለች ነው። እንደዚህ አይነት ነውር ነው እኮ እያስተማሩ ነው ያሉት። እንደዚህ አይነት ነውር ስለሆነ እያበረታታች ያለችው። ስለዚህ ምን ስለሆነ ምን ሀቅ ስላላቸው ነው? ምን ሀቅ ስለሰሩ ነው? ገለልተኛ ስለሆነ አንበሳ ይገባታል። ሄለን ምን ሀቅ ስለሰራች ነው አንበሳ ይገባታል? አደረግኝ ህሊና ካለሽ ህሊና ካለሽ ሄለን ምን ጥሩ ስራ ስለሰራች ነው? ሮሚ በንጹህ አማርኛ ሮሚ አንቺ አልቆምሽም። ሄለን ግን ስትሳደብ ነበር። እንኳን ሞተች ሄለን ማለት እንኳን ሞተች ስትል ነበር ሴትዮ። አንበሳ ሰላም እግዚአብሔርን እንኳን በቃሽ ዝም በይ አንዴ አስፈሚማ። ለምን ያወራውና ያቋረጥሽው? እኔ ሮሚ በአማርኛ ማውራት ፈልጋለሁ። አንዴ ማመጣሽ ነው የምትሰሚው፣ የምትፈልጊውና የምትሰሚው ለሮሚ ሮሚ እንኳን ሞተች እየጮኩ አይደለም ለማስረዳት በአማርኛ ላስረዳ። እንኳን ሞተች ቆይ ያረጋጉት። ሄለን እንኳን ሞተች አለች እናትየው። አዎ ለዛ ስላለች እግዚአብሔር አንድ ነገር ታደርግልሻለሁ። አዎ ሮሚ አንዴ ልናገር ዩሊ አንዴ ሚዩት አድርጊና ልንገራት አንዴ። ለምን ጨነቀሽ? እኔ ዋትስአፕ ላይ ልክልሻለሁ። እኔ አልጨረስኩም። ልንገርሽ አንበሳ ከመስጠቱ በፊት እንኳን ሞተች። ኧረ አሜን። እኔ ልንገርሽ አንበሳ ከመስጠቱ በፊት አይደለም። አንበሳ ከሰጣት በኋላ ነው እንኳን ሞተች ብላለች። አንበሳ ከሰጣት በኋላ ነው ግን አይደለም
ዜዶ ያው ባራዳም በባራም ራሳችሁ መስካሪ ናችሁ ብያለሁ። ቅድም ተናግሬያለሁ ሳልገባ እናንተው መስካሪ ናችሁ አይደለም። እኔ እኮ የመሰከርኩ ነኝ። አንበሳ ከሰጠ በኋላ ነው እንኳን ሞተች ያለ ብላለች እኮ እኔ ያለች እንኳን ዜድዬ አልሰማሽም። በቃ እኔ ሪካርዱን አካታተኝ እኔ እኮ አላለችም አልኩም እኮ ብላለች። ግን አንበሳ ከሰጠ በኋላ ሁላችን ወደዛ ነን። በቃ አሁን ሬሳ ናት እንኳን ሞተች ምናምን አው ብላለች። አይደለም ወይ አዳምጪ። እዚህ ጋር መልሶ ያለው ባይዘው እስቲ ዌብሳይት አንዴው መልስ ይኸውልሽ ሮሚ የኔ ሰማኝ ስሜት እንከረሽ ዌብሳይት በጣም ወደታል። እኔ በኢትዮጵያ ኢንዲያ በጣም የማከብራትና ብዙ ነገር እንደ ሀገር የምጠብቃት ሴት ነበረች። በዚህ ግን በጣም አዘንኩባት። አንተ ራሱ ዌብሳይት ያልሰማሁትን እኔ የሁሉም ሰው የዲስክ ምን አረገ እኔ ማስያ አይደለም ሁሉም ሰው የሰማሁት ጥሩ ነገር ዌብሳይት በቀደም የተናገርከው ንግግርና ዛሬ አቋሙማ የደጋግ እኔም አቋሜ እኮ ልጅቷ ላይ ነው ያለሁት እኮ ምንድነው የምትይው? አሁን መቼ ቀይሬያለሁ እኔ ዛሬ ዛሬ እኮ ብሔር ተሰጣታል ሰላም። ስለዚህ ይቀየሳል። ብሔር ስለተሰጣት ይቀየሳል። ልንገራችሁ አንድ ነገር ይኸውልሽ እኔ ባለፈው ኮሜንት ይኸውልሽ አንድ አዳምጪ። ዌብሳይት አንድ ነገር አዳምጪ። የዛሬ 2 ዓመት ሆፕ የሚባል ግለሰብ ሴትን ልጅ በአደባባይ ሲደፍር ሊቭ ላይ አምጥታ እቺ ማን ነው ሄለን የምትባለዋ ልጅ የሴትን ልጅ ክብር በሚነካ መንገድ ሲዘገንን ያደረገውን ድርጊት ስሜት ውስጥ ነን እያለች ብልግናን ኢትዮጵያኖቹን ትፉባቸው። አሌክስ ምንም እንዳይመስልህ እሺ፣ እነዚህ ኢትዮጵያኖች ተንጫጭተው ነው ዝም የሚሉት። ትፋባቸው ያለችን ሴት ጊፍት ተሰጠ። ዮኒ ማኛ ደግሞ አሌክስ አይደለም ገፍትሮ የገደላት ጊፍት ይስጣቸው። ሮሚ ደግሞ አሁን 2 ዓመት በኋላ ሆፕ ተይዟል። የዛሬ 10ም 5ም ይፈጃል። መረጃ ሰብስበን ባለንበትም ሀገር በኢትዮጵያም የሰራችሁት ስራ ወንጀለኛ ሆናችሁ ትጠየቃላችሁ። በአንበሳ ቢሆን ለምሳሌ ሊያልንገርሽ ከሆፕ ጀርባ የነበሩ አረብ ሀገር የነበሩ ትልልቅ ፌመስ ልንገርሽ ፌመሶች ነበሩ። ወንጀሉ ሲደርቁ የነበሩ ማለት ነው። ልክ እንዳንቺ ሲጀመር ሆፕ ማን እንደሆነ እኔ አላውቅም። እንደዚህ አይነት ድድብና የለኝም። እኔ አሁንም ሮሚ በንጹህ አማርኛ አይቲም ላንቺ ላስረዳሽ። እኔ ሄለን ስትሳደብ አልሰማሁም። ሲጀመር ልንገርሽ እኔ ስወጣ ሄለን ለሊት ነው አንገናኝም። እኔ ሄለንንም አላያትም። በተቆረጠ ቪዲዮ ግን አሌክስን አይዞ ሚስትህን አደራ እርጉዝ ናት ያለችበትን ቪዲዮ ስላየው ያንን ከማየት ነው የተናገርኩት እንጂ ሆፕ የሚባል ምናምን እኔ እናውጣው እንዴ ብለዋለች። ኪዩሊያ እናውጣው እንዴ ብላ አስፈራርታዋለች። ሄለን ልንገርሽ ኢንሳይደር ናት። መረጃ እንደምታወጣ ይታወቃል። መረጃ በውስጥ እንደሚደርሳት ይታወቃል። አንበሳ ተሰጥቶ አፋስ ያዟት። እንደ ዮኒ ማኛ አይደለችም፣ እንደ ሮሚ አይደሉም። ሄለን ጠንቅቀሽ ታውቂያለሽ ለምን አንበሳ እንደተሰጣት። ሮሚ አንድ ነገር ልጨርስ። እኔ ባይዘዌ ማውራት ጎበዝ ነን፣ ማዳመጥ ነው ጉብዝና። ብናዳምጥ ቤታችን ላይ ብንሰራ ነበረ። እኔ ሆፕ የሚባል ሰውም አላውቅም ሮሚ፣ እውነት ነው የምልሽ። ሆፕ የሚባል ሰው ሰምቼም አላውቅም። አስወር ሲጀመር እኔ ሮሚ አንቺ ቤት እንኳን ዛሬ ሮሚ ያረገጠች ነው ቤታችን ላይ እንሰራለን። ፓርታይም ቤት የሚያጸዳልኝ ካገኘሽ ብትተባበሪኝ ኪዩሊያ። በዚህ አጋጣሚ እኔ እንደዚህ የወረደ ንግግር እኮ አይደለም ሮሚ፣ ራስሽ ስለተናገርሽ እኮ ነው። ቤታችን ላይ ብንሰራ አልሽ ያል የቤት አብሶሉት ግን ለምንድን ነው በስነ ስርዓት ማለት አብሶሉት አሁን ኪዩሊያ ነገር ተጨረሰ እየመጡ በመሀል እኔ ያልኩሻለሁ ሮሚ ብያለሁ እኮ አንበሳ ከተጣት በኋላ በክፋት ይሁን በምን በቃ ሁላችን ወደዛ እንኳን ሞተች አሁን ሬሳ ነው የምትባለው እንጂ ሰው አትባልም ምናምን እያለች ነበር ሄለን። እኔ በምን ስታስፈራራው ግን አላየውም። ስታስፈራራው አላየውም። እና ኪዩሊያ ደግሞ ያወራች ላስረዳሽ እንዴት እንዳለሽ በደንብ ስሚ። ዜድ ሚዩት አርጊና እኔ ልንገራት ለሮማን አንዴ ሚዩት አርጊ። ልክ ይሄ አንዴ ሞተች አዳምጡኝማ። እኔ ምን ያደርግልኛል የዘገነነ ወሬ እኔ አልፈልግም። በቅዳሜ ምድር ጭንቅላቴ የሚነካኝ ንግግር የሄለን ንግግር እኔ የሄለንን ንግግር መስማት አልፈልግም። ኦሬዲ ባሏን እንትን አቃጥላ እንትኑን አፈሩን ቤቷ አስቀምጣ ሲፈልግበት ጭንቅላቱን ላጭሰው ጆሮውን ላጭሰው ከምትል ሴትዮ ጋር የመጣ መረጃ ማዳመጥ አልፈልግም። በቃ አምላክ እኔ እሷን ወሬ እንዳትነግሩኝ አልፈልግም። ሲጀመር ምንም የምታወራው ወሬ ጥሞኝም አያውቅም፣ ወደፊትም አይጥመኝም።
የእሷን ወሬ ለእኔ መታችሁ እንዳትነግሩኝ። እዛው በጸበሏ ምን ይገርማል። የአብራ የተኛችሁን አንሶላ የተጋፈፈችውን ሰው አቃጥላ ጆሮውን ላጭሰው አንገቱን ላጭሰው ከምትል ሴትዮ ጋር እኔ ይሄን ብትል አይገርመኝም። ማለቷ ግን በጣም ጨዋ ሰዎች፣ ቤተሰባቸውን የሚወዱ ሰዎች አንበሳ ሰጥተዋታል። አንበሳ አውርደውላት እንደገና ጭራሽ ስደቡልኝ ብላው ነው ማለት ነው የሰጧት። ስለዚህ ሴትዮዋን እንኳን ሞተች ካለች አንበሳው ለዛ ከሆነ በጣም የሚገርም ዘመን ላይ ነው ያለ ነው። በጣም ማለት ነው። ሮሚ እኔ አንቺ ቤት የመጣሁትኝ ባለፈው ልነግርሽ ነው። እኔ ይሄን ያልኩትም አሌክስ በርታ ያዛት፣ ኃላፊነት ውሰድ፣ ካሁን በኋላ አንተ ህፃን አይደለም ስላለ ዮኒ ደስ ብሎኛል። የዛች ቃል አክብሬዋለሁ። እውነቱን ልንገርሽ ማናት ሄለንም ተቆርጦ ያየሁት ቪዲዮ ላይ አይዞ ካሁን በኋላ ወንድ ሆነ እንደ ልጅ ምንድነው እንደ ባል እንደ አባት ያለችውን ቪዲዮ አይቼ አመስግኛለሁ። ምክንያቱም እዚህ ሰዓት ላይ ስለሷ ዘር ስለ እናቷ ስለምን ሳይሆን አይዞሽ ልትባል ስለሚገባ አይዞሽ የሚላትን ሰው አክብሬያለሁ። አንቺን ቤት እኮ የመጣሁት ኩዊን ሊያ ቤት ሲወራ የሚወራው ኩዊን ኃላፊነት ትወስዳለች። ሮማን እኔ ልወጣ ስለሆንኩ ማለት ነው። ልወጣ ስለሆንኩ ነው። ሮሙዬ ይቅርታ ይኔናት ነነ ልወጣ። ኩዊን ሊያ ግን መርዝ ነሽ፣ ትክክል መርዝ ነሽ። ማርያምን ነው የምልሻለሁ። አንቺ አስመሳይ ነሽ። እነ ዮኒ ማኛ እንደዚህ የረገጡ ድራማቸውን ጀመሩ። አትግባቡም ማለት አንቺ መጣይዶ አንቺ ሀብሰል ተረበት ስራት ልናገርበት ልናገርበት እኔ ስለረገጠኝ ማለት ነው። ሮማን አየሽ፣ እኔ ስለረገጠኝ ሮማን ወይ ደግሞ አንዱ አርጊኝ ወይ እንውጣልሽ። ምኑና ነው አብሳላት? እስቲ በእግዚአብሔር የሚውጣል አብሳላት ግን ኩዊን ሊያ ግን ቴንክ ዩ ማርያምን ለካ እኔ እንወድሻለን እያላችሁ ገደል የምትከቱኝ እናንተ ናችሁ። አትነጋገሩ። ለአንቺ ስላሞገሰሽ እዚህ መጥተሽ እያሞገስሽ ነው። ኩዊን ሊያ ሀዘኗ እያዘነች ነው። እንደነሱ ስለምን አታዝኝም ስላለ አየሽ ብልጠትሽ አሁን እኮ አሁን ሁሉ ራሱ እያወጣ ነው። ራሴ ነው የማወጣው ካሁን በኋላ ራሴ ያዳመጣችሁ ክቡራን ኢትዮጵያኖች ቆይ ኧረ በማርያም አብሶሉት በእናትሽ ነው ሮሚ ተራቆ በቃ ሞት አልቻለም። ኧረ በጣም ግራኔ አፌን ያስፒክ በጣም ሮሚ ልናገርበትና እኔ ሮሚ እውነት እኮ ነው። ብዙ ያቆቆ ነው ካወራችሁ ወሬ ካንቺ ጋር ምን አገናኘው? ያገናኘዋል። ለምን አይገናኝም? ያገናኘዋል። ፊልም ሰርታ መውረድ ስለምትፈልግ ሮማን እሺ አዳምጪ ወይ በራሴ ልግባ እንዴ ሮሚ አዳምጪ እንደታዳምጪ እኮ ነው። በአንቺ ደግሞ አንዴ በእግዚአብሔር ህዝብ ሰምቶ ይፈርዳል። ዝም ብሎ ኦኬ ይሄ ህዝብ የሚያውቀው ነው። ለሷ ስላሞጎሳት አየሽ ኩዊን ሊያ ለባም ናት፣ ሀዘን ላይ ናት፣ መጥፎ አትናገርም። አንቺ ሰካራም ብሎ እየረገጠ ስለነበረ አሁን በቃ ስላሞጎሳት ብቻ ያሞጎሰች ነው። ቆይ ኩዊን እኔ ሚካኤል ነው የምልሻለሁ። ቆይ ችግር የለም ሪከርድ አለ። ኩዊን ችግር የለም አይቼሻለሁ በደንብ አድርጌ። አሁን ማን እንደሆንሽ ታዝቤሻለሁ። አላላትም ብላል ኩዊን ሊያ ሀዘኗ ላይ ናት። እንደነ ኩዊን ሊያ ሁኚ። ኧረ ይኸው ህዝብ ይመስክር። ኧረ ህዝብ ይመስክር። እኔና ማናጸበኞች ነን። ለምንድን ነው እኔ ማልሰማው? ኧረ በሚካኤል የማንም ድስት አለቅላቂ አይደለም። አልሰማሁም ካልኩሽ አልሰማሁሽ። አማርኛ ከገባሽ አልሰማሁትም። በቃ ችግር የለም። ይሄ ድራማሽ አንቺ ድራማ አይደለም መጣሻል። ካሁን በኋላ እኔ እናንተ እንደምታወጡ ራሳችሁ እኔ ራሴ አወጣለሁ። ችግር የለም ብለዋል እያልሽ ነው። ችግር የለም። ከዚህ ህዝብ መቼም አንቺ አትመልጥም። ካሁን በኋላ ድራማ በደንብ አይገባም። ቆይ ድራማ ስሩ። በአንቺ ምክንያት ነው የተጣላነው። ድራማ ሰራለሁ ካሁን በኋላ ድራማ ሰራለሁ። ካሁን በኋላ እኔም እንደናንተ ድራማ ሰራለሁ። እናንተ በእኔ ላይ ነው እየተራመዳችሁ ድራማ እየሰራችሁ። ድራማ ሰራለሁ። ችግር የለም። አሳያችኋለሁ። ቁጥር ሁለት እያልሽ እየነገርሽን ስሪ። በቃ ድራማ ካለ እኔን አያመሰግነኝም። ጸበኛ ነው የተጣላሁትም አስወር አማርኛ ስለማይገባት ነው እንጂ በሷ ምክንያት ነው። እኔና ዮኒ ማኛ ከዚህ ህዝብ በጣለው እኔ ብለዋል እያለ ከዚህ ህዝብ በጣለው እኔ ሮሚ መሰገነችው ኩዊን ብለሻል። ለእኔ የረገጠኝ ከትናንትና ወዲያ ርግጥ አንቺ ከሰማሽ ነው አሽሻም ያለ አንቺ ያሞገሰሽ አልነበረ? በውስጥ ተነጋግራችሁ አጀንዳ ወደ እኔ ተመጓገሱ። ሁላችሁ በውስጥ ተነጋግረናል።
ሮሚ እንግዲህ ከላይ ያለችው ልጅ ላውራ ብላ ቅድም ማውረዷት። እስቲ የተለየ ወሬ ካላት እሷ ትጨምርበት። ሮሚ አመሰግናለሁ ስላስገባሽኝ። እኔ ለዜድ ነው ለዜድ በአሁን ሰዓት ሞተች ገደለቻት ምናምን የሚባለው ነገር ትክክል አይደለም። እሷ ልትገላት አትችልም። ግን ዜድ እኔ የዛኔ እናትየዋን በምትናገሪበት ወቅት እኔ በጣም አልቅሻለሁ። ምክንያቱም እኔም እናት ያጣሁበት ወቅት ነበረና በጣም ያስጠላል። እናት እንደዚህ አትሰደብም። ምንም ነገሮች ቢሆን እንኳን በውስጥ ታሪኳን ሰምተሽም ቢሆን እንዲህ አደባባይ ላይ እናቱን የሚወድ ሰው እናቱን የሚያከብር ሰው የሰው እናት አይሰድም። እኔ ብቻ ነው ጥፋትሽ ነው ማለት ነገር። አንቺ ደግሞ መቆሰቁሱ በቃ ሰደበቻት፣ ተጣሉ፣ ይቅርታ ተባብለው ጨርሰዋል። አንቺ የድሮ ወሬ ለምን ታወሪያለሽ? አይ እሱ ብቻ ነው ጥፋቷ። በአሁን ሰዓት ምንም አይነት ጥፋት የለባትም ለማለት ነው። የድሮውን እያነሱ ነው። በቃ የድሮውን ታዩ። የድሮውን እኮ ራሷም ተጸጽታ ይቅርታ ጠይቃለሁ አለች። በድሮ በሬ ያረሰ የለም። ኧረ ተው ተው። በቃ ይሄን ለማለት ነው። ዜድዬ ተማሪበት። ከዚህ በኋላ በሰው መሀል አትግቢ። ያ ብቻ ነው፣ ሌላ ታሪክ የለብሽ። ሮሚዬ እሺ፣ ለኔ እድል ስለሰጠሽኝ አመሰግናለሁ። ይኸውልሽ ሮሚዬ ነገር ነው የሚያነሳው። ስለ ሄለን መወራት ተፈልጎ አይደለም። ሄለንን ስታመሰግናት ኪውሊያ ሄለንን ስታመሰግን ግዴታ ስለ ሄለን መነሳት ስላለበት እንኳን ሞተች ያለችው አንበሳ ከመሰጠቱ በፊት ነው። ልንገርሽ ከወርቄ ጋር ሆና እንኳን ሞተች ብላ ያላገጠችው አንበሳ ከመስጠቱ በፊት ነው። ከዛ በኋላ ጌም ከተጫወተች በኋላ ከጃፒ በኋላ መጣና አንበሳ ሰጣት። ከዛ ምንድን ያለችው ታናሽን ጠብቃት እሺ አይዞ ካንተ ጋር ነኝ፣ ከዚህ በኋላ አልናገርም። እጇን ይዛ እንደዚህ አፏን ነው ያዘችው። ስለዚህ እዚህ ጋር ኪዩን መታ ለሄለን አንበሳ መሰጠቱን በቃ በጣም ደስተኛ ነኝ ለዮኒ ማኛ እያለች እየመረጠች እንዲመሰገንላት ፈለገች። ይሄ ማለት ሴትየዋን በእናትነት ሲያዋርዱ ሲሰድቡ የነበሩ ሰዎች ቤታቸው አስገብተው የእናትነት ማድረግ ላሳጧት ሰዎች እንኳን ሞተች ላሉ ሰዎች አንበሳ ሲሰጣቸው የማትቃወም ከሆነ ታዲያ ምን ሞራል አለች? ስለ ሴትነት፣ ስለ እናትነት፣ ስለ ኢትዮጵያዊነት ማውራትም እኮ አትችይም። ምክንያቱም ቀድመሽ ሞራል ካለሽ እነዚህ ሰዎችን ተቃወሚ። እኛ አይደለም የምትቃወሚው። ትክክል አይደላችሁም ብለሽ እነሱን ተቃወሚ። እናት ስትሰደብ ትሙት እያልሽ ነው ብለሽ ሄለን ተቃወሚ። ሞራል ካለሽ የምትፈልጊው መርጠሽ እዚህ ጋር ልትናገሪ ትፈልጋለሽ፣ እኛ ስንናገር ደግሞ ልትከላከይ ትፈልጋለሽ። ይሄ አይሆንም። ሚዲያ ነው። ሄለን ገዳይ ናት፣ አብራን ተባባሪ ናት። ባትሆን ኖሮ እንኳን ሞት እኔ አንቺን አንድ ጥያቄ ልጠይቅሽ ሮሚ። አይደለም ልጨርስ። አንቺ ማንሽ ልታስታንጂ ትጨርስ። ልክ ነገር ነው የተናገረችው። ትጨርስ አንድ ጊዜ ፕሊዝ ትጨርስ። ልክ ነገር ነው የተናገረችው። ኦኬ ቀጥይ። ስለዚህ አፍ መያዣ አንበሳ እየወረደ በየቤቱ ለዮኒ ማኛም ገና ታቅዷል ሊሰጥ ነው። ከአሞራው ጎን ለቆሙት እያለች ነው። ከአሞራው እኮ እኛ በሰውነቱ አልጠላነውም። አሞራውን የጠላነው በሰውነቱ ነው። አሞራውን የጠላነው አሁንም እስቲል እናትየው ሞታ በየቲክታክ ቤት ምን ያዞረሃል አብረህ ዘን ልጅቷን ተንከባከብ እያልነው እንጂ አሞራው በሰውነቱ አልጠላነውም። አሞራውን የጠላነው በስራው ነው። አሞራውን የጠላነው እናትን ወጥቶ የወደዳትን ልጅ አፈቀርኳትን የሚል ልጅን እናት በመስደቡ እንጂ በሰውነቱ ማንም ሰው አብሳላትም እኔም እዚህ ጋር ማናችንም አልጠላ ነው። ምን ጠላው ግን በስራው ነው። ምን ጠላው ግን ግብረ አበር ይዞ ሴትዮዋ ላይ ላደረሰባት እናትነትን ላሰጣበት እንጂ ሌላ ነገር አይደለም። እነ ዮኒ ማኛም ሁላቸውም አቢባዊትም ተገብቶ የሚሰራው ስራ እያንዳንዱ ቤት የሚገባው ስራ ምንድነው? አፍ ማዘጊያ ነው። ይሄንን ኪውሊያ እንደናት እንደ ሴት ይሄን ከደገፍሽ አንበሳ እንዲወርድላቸው ከፈለሽ ግን ሜዳውን ፈረሱም ያውልሽ እንደፈለጋችሁ አድርጉ። እኛም ግን ስንናገር ግን እንዳይከፋችሁ። አመሰግናለሁ። እሺ ቴንክ ዩ። አሁን የተናገረችው ሮሚ ልክ ነው። አሁን እሷ በተናገረችው መሰረት ቱ ቢ ኦነስት አልሰማውም። እኔ አይዞህ ከጎንህ ነኝ አለችው። እሷ ያለችውን አይዞህ ከጎንህ ነኝ ያለችውን የተቆረጠውን ሰምቼ አዎ እኔም በሆነ ከጎኔ የቆሙትን ሰዎች ሁሉ አመሰግናለሁ። በእርግጥ አሁን ላይ ቶሎ መምጣቱ ነው እንጂ ፍጥነቱ ነው እንጂ የሚያስጠላው ማመስገን አለበት። አምንበታለሁ። አንቺም ለኔ ከኔ ጎን ኮይን ኃላፊነት ትወስዳለች ስላልሽኝ እኮ ነው አንቺ ጋር መጥቼ ቴንክ ዩ የምለው። ስለዚህ ማናት አሁን የተናገረችውም እኮ ስለኔ እውነት ከተናገረች ሄጄ ቴንክ ዩ ላታለሁ። ከዛ ውጭ ግን ሄለን እንትን ብላ ስለተሳደበች በእውነት እኔ እናቴ ትሙት ሮሚ አልሰማኋት። ዮኒ ማኛም አይዞህ ጠበቅ አድርጋ ያዛት ያለውን ፓርት ነው ያየሁት። ማንም ሰው እኔ ጠላቴ ሆኖ በዛ ሰዓት መጥቶ ከጎኔ ከቆመ ክሬዲት ሰጠዋለሁ። በቃ ይሄንን ያልኩት እንጂ ትገደል ምናምን ያለችበትን ፓርት አልሰማሁም።
ስለ እውነት ዮኒ ማኛ የተጣላ ነው የዛሬ 2 ዓመት ምናምን ነው። አንነጋገርም። ቱ ቢ ኦነስት ብሎክም አድርጎኛል፣ አልሰማውም። በተቆረጡ ቪዲዮዎች አይተሽ ከሆነ ታግ እንኳን አላረገውም። በአንደኛው ስልክ እያሳየሁ ነው የምሰራው የተቆረጠ ቪዲዮ፣ ምክንያቱም እሱ ከሱ ማድረግ ስለማልችል እኔን ሲያመሰግነኝም ሰምቼም አላውቅም። በእውነት ነው የምልሽ። በፍጹም እናቴ ትሙት እንደዛ ስላረገ ከጎን በዋትስአፕ ልክልሻለሁ። ኪን በዋትስአፕ ልክልሻለሁ። ችግር የለም። እኔ ያልኩሽ ተጣልታችሁ ነበር እንዴ? ዜዶ አሁን ተጣልታችሁ ነበር? ይጋጣላለሁ። አልጣላትም። ምን ሆንቺ እኮ ድራማ ነው የምንለው። አዎ ድራማ ነው። አዎ ድራማ ነው። አዎ ድራማ ነው። ጋር ካንቺ ጋር አልጣላም። አብሳላት አንቺ እና በዚህ አጋጣሚ እናቶች እኔ አልጠላሁሽም። ዜዶ አንዴ ይኸውልሽ ኪን እናቶች ቆይ እናቶች የወለዳቸው እናቶች እዚህ ያላችሁ ማለት ነው። ባልሳደብ ኑሮ ደስ ይለኝ ነበር። ማርያምን ነው የምላቻለሁ። ባልሰድባት ኑሮ ያ ነገር ባይመጣና ባልሰድባት ስለሆነ ግን ችግር የለውም። እኔ ተጸጽቻለሁ። ለእናቶች ይቅር በሉ። ሌላ ምን ማለት እናቶች። እኔም በጣም የደበረኝ ፓርት ልንገርሽ። ለምንድን ነው አሁን ላይ እንደዛ ያልሽው? ብሔር የቀየርሽበት ምክንያትሽ ምንድን ነው? ወደ ብሔር ሄድሽ ተበጂ ቆሻሻ። ምንድነው ወደ ብሔር የምትሄጂው? አስሬ ሰዎች አሉ ለሚፈልጉ መስዋዕትነት አድርጌ የመጣው አንድ ጊዜ ስራ ኖሮን ነው ኖርዌንም ጠርቼ ሌላ ፕሮግራም ነበረን። ጭራሽ በብልግና ዜዶ እኔ ቤት ገብተሽ በብልግና ስድብ፣ ኧረ ይደብራል። ኧረ ወደ ደርቆ ነው አውቃም ታስገባኛለሽ። አንዴ ዜዶ አብሳላትም አንድ ጊዜ አቆሙት። አንዴ በነገራችን ላይ መጀመሪያ የሚያልኩትኝ ሁለት ጎን ከሆነ መቼም በልዩነት ውስጥ መስማማት የሚባለው አይመጣም። አሁን እዚህ ጋር አንቺም ዜዶም ዛሬ እየጸጸተሽ በኖረች ይቅርታ ባልኳት ብለሽ ይቅርታ የምትይበት እናቶችም ይቅርታ ያልሽበት ትልቅ ነገር ነው። ነገ ሌሎቻችንም ደግሞ እንዲህ አይነት ጸጸት ውስጥ እንዳንገባ እንጠንቀቅና ወደ ጉዳያችን እንመለስ። ከይቅርታ ጋር ኩኝም አብሳላትም ልታወሩ ትችሉ ይሆናል። ግን ሮሚክ ምናልባት ከሰኞ በኋላ ፍሪ ስለሆነች ይህን ጉዳይ ስለምንዘጋ በዚህ ጉዳይ ላይ ወይ እኔ ልቤ የቆረቆረኝ ነገር ይቅርታ አድርግልኝና አንተ መልስልኝ። እነሱ እያዋከቡ ስለሆነ አንተ በጣም ማቹርድ ሰው ነህ፣ አባት ነህ፣ ብዙ ነገር ስለምታውቅ አንተ መልስልኝ። እኛ እንደ ኢትዮጵያዊ ነው የቆምነው። አሞራም ደግሞ ኢትዮጵያዊ ነው፣ ሌላ ነገር አይደለም። እኔም በሆነ ነገር ሮማንን ብታጠፋ ተናግሬያት አውቃለሁ። ሮማን እህቴ ናት፣ ተናግሬያት አውቃለሁ። ግን እንደ ኢትዮጵያዊ በቆምንበት ሳል ላይ ፎቶ እየተዘቃዘቁ እየተሰዳደቡ ቆይተው መተው ምንም በቃ ትክክል አይደለም አንሰማችሁም ብለን በቆምንበት መልሳ ደግሞ ምን አለች? ብሔራችሁ መስሏችሁ የምትናገሩ ከሆነ እሷ ጉራጌ ናት አለች። ዜዶ ለምን እንዲያልሽ ሲባል አጸፋው ስድብ ነው። ለምን እንዲያልሽ? አሁን እኔ ኩዊን ሊያም ዜዶም እንዲመልሱልኝ ነው የፈለኩት። እናንተ ልጅቷ ከእናንተ ጋር ከቤተሰብ ናችሁ፣ ከአሌክስ ጋራ ትደዋወላላችሁ። አንዴ ይቅርታ ኩዊን ሊያ ልጠይቅ፣ ትቀራረባላችሁና አማቻችሁ ጉራጌ መሆኗን ምን መሆኗን በደንብ ነው የምታውቁትና ለምንድን ነው አንስታችሁ ወደዚህ ማምጣት የተፈለገው? ምንስ ነበረ? የሰደባት ብሔርን ጠርታ አንተ እሷ ይሄ ብሔር አይደለችም ማለት ትችል ነበረ። የጠየቃትም የተናገራትም በዘር የተሳደበ ማህበረሰብ የለም። እንደ ኢትዮጵያን የቆምነው ለምንድን ነው ጉራጌ ናት የተባለበት ፖይንቱ እኔ ባቅ ደስ ይለኛል። ገብቶካል? ሲቀጥል ግን የዴዚ እናት ቆይ አንዴ የዴዚ እናት መሞቷን ኪዊሊያ ቪዲዮ ሰርተሽ ዴዚ ወደ ቀብር እየሄደች እንደሆነ ተናግረሻል አይደል? አላልኩም። አሁንም በደንብ የምትፈልጉትን ስለምትሰሙ ለስድብ ስለምትቸኩሉ ነው እንጂ ያልኩትኝ ዴዚዬ እግዚአብሔር ያጽናሽ። አይ ቲንክ ልትሄጂ ነው መሰለኝ ወደ ኢትዮጵያ። እግዚአብሔር በሰላም ያስገባሽ። የሰራሁት ቪዲዮ አለ አላልኩም። መሞቷንም እኔ ቤት አልተናገርኩም። ውሸት። ይሄንን ነው የምለው። የምትፈልጉትን ለመስደብ ብላችሁ የምትለቅሙትን ካልሆነ በስተቀር እኔ ቤት ሮሚ የሆነች በነገራችን ላይ እኔ ኪዊን ላይ አልሳደብም። እኔ ጥያቄ ነው የምጠይቀው። ስድብ የሚባል ነገር ከአንደበት አይወጣም። ኦኬ ጥሩ ነው እሱ። ግን ልጨርስ የምናገረው እኔ መሞቷን መጀመሪያ እኔ ቪዲዮ ሰራው። የሰራሁት ደግሞ አረብ ሀገር ያሉ ሴቶች ጋር ገብታ ዴዚ እርግዝና እንደከበዳት ስታወራ እኔ 6 ልጆች አዋልጃለሁ ስፖርት እንዳትጀምሪ እያሉ ሲመክሯት ሰማሁ። ከዛ ምን አልኩኝ? እኔ ያው እንደዚህ ቦታ አልገባም። ከዛ እንዴት ስፖርት ይከለክሏታል? እርጉዝ ሆና እርጉዝ እኮ ዋና
እንቅስቃሴ ሴክስ ወሳኝ ነው ብዬ ስላሰብኩኝ እናቷ ጋር አስታርቄ እኔ ነኝ ያልኩት በራሴ እናቷ ጋር ላስታርቃትና አትሊስት እናቷ የእርግዝናን ሂደት ታስተምራታለች ብዬ ስላሰብኩኝ በውስጥ ደውላት ቲና ከይቅርታ ከተባባልን በኋላ አላነሳችም ስልክ። ከዛ ያንን ቪዲዮ ሰርቼ እንደገና ስልክ ቀይራለች። አሁን ስሰማ ስልክ ቀይራለች። የዛኔ ግን ደውዬ መከርኳት። እኔ ጠልቼሽ አይደለም ቲና፣ እኔም ልጆች አሉ። ልጆቻችንን በዘዴ ነው እንጂ ማሳደግ ያለብን ሚዲያ አምጥተን በማዋረድ አይደለም ያልኳትን ነው የምነግርሽ ቃል በቃል። ጂጂ ኪያ ልጆቿ ተሳድበው አይደለም ልጆቿ የሚሰደቡት በእሷ ስተት ነው። ልጅሽን አይደለምና መጥፎዋን ጥሩዋን ሚዲያ ላይ ማውጣት የለብሽም ነበር ብያልኳት። ተነጋገርን፣ ጨረስን። የራሴ ጊዜ ፈልጋለሁ አለች። ያንን ስለሰማሁ ግን ያንን ቪዲዮ ሰርቼ እናቷ ከእርግዝናዋ ቤቢ ሻወሯን ሰርፕራይዝ እንድታረጋ ስለፈለኩኝ ያን ቪዲዮ ሰራው። ልክ ሰርቼ ስለዚህ ኪያ አንቺም የምታውቂው እንደ ሁላችንም ሚዲያ ላይ ነው እንጂ ስለ ዴዚ ነገር የለም። አልጨረስኩም አውርቼ አሁን እሺ አልጨረስኩም ቴንክ ዩ ብዬ ቪዲዮ ሰራ። ቪዲዮን ሰርቼ ወዲያውኑ የሆነች ልጅ መጣችና ወዲያውኑ እኔ እዚህም አይታችኋት ይሆናል መታ ኩዊን ቪዲዮን አጥፊው የዴዚ እናት ከ5 ደቂቃ በፊት አረፈች አለችኝ። በውስጥ በኩል ጽፋ ማለት ነው ስትለኝ እኔ እውነት ለመናገር ኧረ በእናትሽ ኧረ እስቲ እግዚአብሔርን በስላት እግዚአብሔርን ኢትዮጵያ መታ በልብ ድካም ስትሮክም ነበረባት በልብ ድካም አረፈች ምናምን ብላ ስትል እኔማ ወጥቼ ሚዲያ ላይ አላወራም ነው ያልኩት። እሺ ሚዲያ ላይ ወጥቼ አላወራም ስላት እንደዛ አይነት ቪዲዮ ልክ ያቺ ልጅ ያለችኝ ልጅ ቪዲዮ አየሁ። አይ ሚስ ማይ ዳት ልጄን አፍቃኛለች የሚል የሆነ እንትን አየሁ። ሌላ ቦታ አላየሁም። ከዛ የዛን ቀን በጠዋት ገባው ቪዲዮን አጥፍቼ ማለት ነው። አላጠፋሁትም ኦንሊ የሚያረኩትና ጠዋት ስገባ እኔ እንትን ላይ ልክ እንደ አለወትሮኝ ነው እንደውም በዛ ሰዓት የገባሁት። ስገባ የዴዚ እናት አረፈች ብላ እሷ ራሱ ትደጋግምልኛለች ልጅቷ። ከዛ ምን አልኩኝ ፕሊስ ስም አትጥሩ እዚህ ቤት ውስጥ እንዳታወሩ፣ እንደዚህ አይነት ነገር አልፈልግም። እኔ ቤት ነው እንደ ግዴታ መወራት ያለበት ይሄን ቶፒክ ስል የሆነች ልጅ እኛ የምናውቃት ጓደኛዬ ናት እኔ ቤት እሷ ይመስለኛል ሄሉ ቤት ሄዳ አውርታለች። ኩዊን ቤት ዝም በሉ ተባለ እንጂ እንደዚህ ነገር እየተወራ ነው። ሮሚ ቤት ደግሞ ልንመጣ ምን ሰው መጥቶ ምን ይለናል? ሮሚ ቤት ኩዊን ሊያ ቤት ተወራ የዴዚ እናት መሞቷ ብለው እያወሩ እኔ አላልኩም ጭራሽ። ከዛ ልጅቷን እኔ አርጂ አልሆንም መርዶ አልናገርም፣ ወንድም አውስትራሊያ አለኝ ብላኛለች፣ እህት አሜሪካ አለኝ ብላለች። ስለማይነጋገሩ ነው እንጂ እኔ እናትና አባቷ ሳይሰሙ እንዴት ነው ሚዲያ ላይ ሞተች ብዬ ማወራው ብዬ ነው የተናገርኩት። እኔ አላወራውም። ኪዩንዬ እናትና አባቷን ታውቂያቸዋለች? ኮንታክት አለሽ? አላቃቸውም። ያለችኝን ነው የምነግርሽ ከሰማሽ ከሷ ጋር ነው እንጂ ኮንታክት የነበረኝ እኔ እናትና አባቷን አላውቅም። ያለችኝ እናቷ 80 ዓመታቸው ነው። የምንድነው የምን በሽታ ታማሚ ናቸው። ወንድሟና እህቷ ከአውስትራሊያ ከአሜሪካ እስኪመጡ እየተጠበቀ ነው እና ፕሊስ አጥፊው አለችኝ ያልኩሽ። ከዛ በነጋታው ስገባ ሁሉም ሰው የዴዚ እናት አረፈች ብሎ ሲጽፍ አዎ እንኳን አላልኩ። ሮሚ ቤት ተወራ ሲሉ ምንም ነገር የምንም ኮሜንት አልሰጠው። በኋላ ሚዲያ ላይ ሲወራ አዎ ለምን ቪዲዮን አጠፋሽ ሲሉኝ ነው የተናገርኩት እንጂ አልተናገርኩም። አንደኛ የዚህን ያህል የዘቀጠ ጭንቅላት የለኝም። ምን የሐዘንን ሚዲያ ላይ መጥቼ ማውራው እንኳንና ሰምቼ አሁን እንኳን በሚወራ ሰዓት እንኳን እናትየዋን ስም አንስቼ አልተናገርኩም። ያልኩትን የዛ ሰዓት የተሳደቡ ሰዎችን ሁሉ ሰምቻለሁ። በዘር ስላረጉት ገርሞኛል። ከዛ ውጪ ግን የጠየቁኝን ነው እንጂ የመለስኩትኝ እኔ በዛ ሰዓት ያልኳት ተሳደበች የሚል ቪዲዮ አውጡ ነው ያልኩት። እኔ ያልኩት የዛኔም ይቅርታ እኔ ሁለቱ ለተፋቀሩት በዘዴ እንመልሳቸው እንጂ ልጆቻችንን በዚህ መልኩ ልንመልስ አንችልም የሚል ቪዲዮ ሰርቻለሁ። የዛሬ 6 ወር ደግሜም ሰርቻለሁ። አጥፊው ሞታለች ስላሉኝ ያጠፋሁት። ከዛ ውጪ ሞተች ብዬ በአፌ አልተናገርኩም በፍጹም። አምጡ አሁን እኔን የምትኮንኑኝ ሰዎች ኩዊን እንዲህ ብላ ነበር የሚለውን ቪዲዮ እኮ አታመጡ። ፎቶ የለጥፋችሁ እንጂ የምትሰድቡኝ አታመጡ። ትክክለኛ የተናገርኩትን ነገር ሁሉም ሰው ለእውነት ሳይሆን ለውሸት ስለቆመ አምጥቶ እንዲህ ስላልሽ ነው ብሎ ያለኝ ሰው የለ። እኔ ያልኩትኝ እናትና ልጅ ተከባበሩና ነገሩን ፍቱት። አሌክስንም እኮ መተው ከፈለገች ከእናቷ ጋር ተግባብተው ሊተውት ይችላል። በቃ እናትዬ በቃ ይሄን አጀንዳ ዝጉት፣ ሌላ ስራ አለን እና ፕሊዝ በቃ ይሄኛው ግልጽ ነው። ስለመጣሽ እናመሰግናለን። ሮሚዬ ስለዳመጥና ከብርሽ ይሄን አጀንዳ ተከትላችሁ የመጣችሁ 3000 ምናምን ሰዎች
አስገብኝ የምትሉት አፌ ውስጥ መቼም ልጅ ውስጥ አልከታችሁም ማለት ገዝቱ ከሞላ አስገብኝ አፌ ውስጥ ዱቅ ብላችሁ ልታወሩ ነው። አልቋል ወሬው። ሂዱ ሌላ ቦታ ደግሞ ሂዱና አውሩ። ወሬ ዘግቻለሁ። ሁላችሁም አመሰግናችኋለሁ። እኔ የመጣሁት ለስራ ነው። የምጠሉኝንም የምትወዱኝንም እግዚአብሔር ዛሬ እንዴት እንደሄድብሽ አቤት ስደብኝ። ደህና ዋሉ። ደህና ዋኪው ዜዶ ሸቂ። አንቺ እኮ በሬሳውላ ሳይቀር እኮ ነው የምትለምኙ። ዜዶዬ ይመችሽ። ሮማን ስርዓት አድርጊ ቢያት። አንቺ ረፊ አብሰላት ረፊ መነቋቆር ምንድነው? አንቺ ወይኔ ስርዓት አድርጊ ቢያት። እንደዚህ አይነት ቀልድ አየሽ? እንደነዚህ ያሉ እባቦች ናቸው እኔ ገደል የሚከቱኝ ያሉ መጥፎ ነገር እንድናገር የሚያደርጉኝ አሉ። አንቺ ረፊ ዝም በይ፣ ስሜትሽን ተቆጣጠሪ ዜዶ። አየሽ? በሬሳ የምትሸቂ ሮሚዬ። ከዚህ በኋላ እሷም ዜዶ ስለ ጉራጌ እንድታወራ አንፈልግም እኛም። እኔ ጉራጌ ያልኩት እኔ ጉራጌ አሜንዬ ነው። እኔ ያልኩት እኮ ጉራጌ ምናምን ያልኩት እኮ አሜንዬ እየመጡ የአማራ ልጆች ነን ባዮች አማራ ናት እህታችን ገደላችኋት ምናምን እያሉ እየተሳደቡ ስለሆነ በግድ ነው እንዴ? ወይ የምትሰድቡኝ ከሆነ ስደቡኝ። ስለዚህ ድምጻችሁ ናት ነው ድምጻችሁ አይደለም። ዋ ምን ሆነሽ ነው? ድምጻችሁ አይደለም። ዋ ሰው አይደለም እንዴ ጉራጌ? ኧረ እንደው አፈር በልታችሁ በሞታችሁ ውጡ። የወሬ ጥማት ሂዱና እዛ ቦምባስቲክ ቤት አውሩ። ውጡ ወደዛ። ሳገላግላቸው መልሰው ይጀምራሉ። ሄዱና እዛ አውሩ። በቃ አፈር ከድሜ በልታችሁ የሞታችሁ ወሬኞች። ጭራሽ ጉራጌን አትንኪ ይባባላሉ እንዴ? ኧረ ምን ጉዶች ናቸው! በስመ አብ ወልደ መንፈስ ቅዱስ። የዘረኝነት ጥግ። እናንተ 3000 ምናምን ሰዎች እርዳታ ስሰበስብ የታባታችሁ ነበራችሁ? በ200 ሰው ቁጭ ብለን እርዳታ ስንሰበስብ ለወሬ ጠኔ የተሰበሰባችሁ ወሬኞች ማለት ነው።